ምንም ሊባል አይችልም። በረራ ከተቋረጠ ቀጣዩ ደግሞ ምንድን ነው? ደምስሳዮ ፍለጣዮ ሊቀወጥ ነው ብቻ። አሁን ሚዲያው በአንድ እግሩ ነው የሚቆመው። ኮፒ ሊንክ ጎበዝ ልዬ ያራዳ ልጅ እንዲህ ነው መሆን ያለብሽ። ኮፒ ሊንክ ታብታ ምናምን አርጊ እስቲ ሼር ምናምን እስቲ ኮፒ ሊንካችሁን ሌው የምን ብሌን ነው አጅሬው እንትኗ ትግራይ ክልል እኮ በቃ የትኛውን በረራ ተከለከለ። ሰማዩ የኛ ነው የሚለውን አሁን ሰማዩ የትግራይ ብቻ ሆነ። የኤርትራ ድሮኖች ይሯሯጣሉ በሰማዩ ላይ ቤታይ ድሮን የኤርትራ እንጂ ሌላ አይደለም። እናቴ ትሁት ሊታመስ ነው በቃ እናቴ ሌት ያለ ጦርነት። ተጋሩ ደግሞ ተዘጋጅቷል። በደንብ ነው የተዘጋጁ። 3 ዓመት ሙሉ እስከ አፍንጫቸው ድረስ ነው በቃ ሲሰለጥኑ የነበሩ ሲታጠቁ የነበሩ ለየትኛውም ግዳጅ አሁን ዝግጁ ናቸው። አስቡት። በፊት ሳንዘጋጅ ነበረ ቲፔልፍ ያለችውን ነው የምነግራችሁ መግለጫ ላይ ሳንዘጋጅ ገብታችሁልን ነበር። ሰማ ይህን ኢትዮጵያ ኤርላይን በአሁኑ ሰዓት ወደ ትግራይ መብረሩ አቁሟል። ወደ ተለያዩ በአፋር በኩል እና ወደ አማራ ክልል ደግሞ አሁን ወደ ጦር ማጓጓዝ ገብቷል። እሺ፣ ስለዚህ እያንዳንዱ ህብረተሰብ የኢትዮጵያ ኤርላይን በዓለም አቀፍ የታወቀ ስታር አሊያንስ የሚባል ሜምበር ነው። ስታር አሊያንስ ማለት ደግሞ የተመረጡ የአየር መንገዶች በዓለም ላይ ሜምበር የሚሆኑበት ነው ስታር አሊያንስ። ስለዚህ ለዓለም አቀፍ አቪዬሽን ማስታወቅ ያስፈልጋል። ከዛ ቅጣቱን ያገኛል ማለት ነው። ደረጃውም ዝቅ ይላል። ከዚህ በፊት ወታደር ሲያመላልስ ማን ቀጣውና እንትን ተደርጎበታል፣ ማዕቀብ ተደርጎበታል። አሁን እኔ የምልህ ለምንድን ነው ወደ ትግራይ የተቋረጠው የኢትዮጵያ አየር መንገድ በረራውን ያቋረጠው? ለምንድን ነው? በቃ አጭር ምላሽ እኮ ነው አይደለም? ለምን? ወዴት? እንዴት? በቃ 4 ነጥብ። አሁን እንግዲህ ያው ጦርነት ለመጀመር እየተፋፋቀ አይደል አብይ አህመድ። ስለዚህ ጦርነቱ የሚካሄድባቸው አካባቢዎችን የህዝብ ማመላለሻ አውሮፕላን በዛ በኩል የኢትዮጵያን ብቻ ሳይሆን የየትኛውም አካባቢ በዛ ክልል ማለፍ አይችልም። ጦርነት በሚካሄድበት አካባቢ እኮ አሁን በቃ ሊጀምሩ ነው ማለት ነው መሆኑ ነው። ካቆሙ እኮ አቁመው ቆይተዋል እኮ ኢትዮጵያ። ዛሬ ነው በይፋ የሰማሁት፣ ዛሬ ነው የኢትዮጵያ አየር መንገድ አቁመዋል። በእርግጥ ዛሬ ነው። ነገር ግን ወደ ትግራይ የነበረው ፍላይት ከሌላው ክልል ፍላይት የተለየ ነበረ። ዋጋ እየጨመሩ ማለት ነው። ህዝቡን ያሰቃዩት ነበር። ከአዲስ አበባ ወደ ሌላ ሀገር ምናምን ወደ መቀሌ፣ ከመቀሌ ወደ አዲስ አበባ የሚመላለሰው ዋጋ እየጨመሩ ያሰቃዩት ነበረ ህዝቡ እኮ። አሁን ጦርነት ሊጀመር ነው ማለት ነው ይዛል። ስለዚህ አሁንም ያው ኮምፕሊትሊ አቁመውታል። አገሪቷ በተፋጠጥ ላይ ነው ያለችው። እንትና እነዚህ ኦብነግ የሚባለው የሶማሌ ነፃ አውጪ ግንባር ኦነግን ተቀላቅሎ በዛ በኩል ፋሲካ ሊያስመስሉት ነው። በዚህ በኩል ደግሞ እንደ ከኦነግ ጋር ሌላ የጋምቤላ ነፃ አውጪ ግንባር አለ። ግን አንድ ነገር ልንገር፣ ኦነግ በዚህ በኩል መጣ እንበል፣ ኦብነግም አለ። ኦብነግም ተቀላቅለዋል። እስቲ ቀስ በል እንጂ አዳምጥ እንጂ አክቲቪስት ኢዛና አሁን ይው ፋኖም በዚህ መጣ፣ ቲፔሌፍም በዚህ መጣ። አብይን ጣሉት እንበል። የአፋር ነፃ አውጪ ግንባር አልጠቀስከውም እኮ። ሁሉም ታጋዮች መጥተው አብይን ጣሉት። ከዛ እርስ በርሳቸው አይቀጣቀጡም ብለህ ታምናለህ ወይስ ቲፔሌፍ የበላይነቱን ትጎናጸፋለች? እዚህ ጋር እኔ ልመልስ ጅቦ አንተ ኤርትራዊ ነህ ማቲ። ቆይ ተረጋጋ እባክህ፣ ዝም በል አንተ ኤርትራዊ የሚባል ማቲ። ቆይ እኔ ራሴ ለእኔ ነው የተጠየቀው። እሺ ዛና ሐወይ ቀጥል። እሺ ይኸውልህ የኢትዮጵያ ሕዝብ ሸሚዞት ነው እንጂ ቲፒኤልኤፍ ቢመለስልን ይሻለናል እያለ እያጉረመረመ ነው ያለው ከአብይ ይልቅ ማለት ነው። ስለዚህ ቢመጣም ይቀበለዋል የኢትዮጵያ አዳምጠኝ። ሶስቱም ኃይሎች አሁን ቤተመንግስት ለመግባት ነው የሚፈልጉት አይደል እንዴ? ሶስቱም አይደሉም ማለት ናቸው። አሁንማ
እኮ 3-4 እንበላቸው። እሺ ከዛስ እኮ ነው አብይ ከጣሉት በኋላ እንዴት ነው ቤተመንግስት ሁሉም ግር ብለው ነው የሚገቡ? ልክ እንደ ድሮ ነው ግር ብለው የሚገቡት። ልክ እንደ ብአዴን እና ቲፒኤልኤፍ እና ኦህዴድ ምናምን አንድ ላይ ግር ብለው እንደገቡት አሁን ደግሞ ማዕት ናቸው። በአፋርም በኩል የሚመጣ ማዕት ነው። የበላይ ቲፒኤልኤፍ ነው የሚሆነው። አሁንም ተላላኪ ነበርን ይላሉ እንደገና መልሰው ማለት ነው። ሚውት አርግ እኔ እንትን ልበል። ይቅርታ ጅቦ አንተ ሰውዬ ቀስ በል። ምንድነው እንዴ? የኛ ጉዳይ አይደለም እንዴ? እስቲ የሆነ ነገር አድርጉ። ጉዳይ አይደለም፣ የኢትዮጵያ ጉዳይ ነው። አንተ ምንድነው? አንተ አይ ቆይ ማቲ ቆይ እሺ አውራ። ምንድነው የምታወራው? ተቀይረዋል። አሁን ችግሩ ተጀምሯል። ጅቦ አንዴ ማቲ ቆይ ታወራለህ አንተ ሻቢያ። እሺ ምንድነው አለ? ምንድነው ይኸውልህ ጅቦ ምን አለ መሰለህ፣ ውጊያው ጦርነቱ መጀመሪያም ነበረ። ጦርነቱ ለጊዜው ነው የቆመው እንጂ ለጊዜው ቆመ ማለት ውጊያው ነው የቆመው እንጂ ጦርነቱ አልቆመም። ጦርነቱ እስካሁን ነበር፣ ከተጀመረ ጀምሮ እስካሁን ነበረ። አሁን ውጊያው ነው የተጀመረው። ውጊያውን ደግሞ በጠለምት በኩል በአራት ግንባር ጀምሮታል። ይሄ ከጀርባ ህግደፍን ታሳቢ አድርጎ ነው። እንትኑም በረራውም የቆመው በዚህ መሃል እንትን ሊመታ ይችላል ተብሎ ነው የቆመው። ስለዚህ ምን አለ መሰለህ፣ ምንድነው እሱ አሁን የኢትዮጵያ ህዝብ ብልጽግናን ይጠላል ማለት ትነግ ይምጣልኝ ማለት አይደለም፣ ወይ ህግደፍ ይምጣልኝ ማለት አይደለም። ፎርዛት ማተር ፋኖንም ይፈልጋል ማለት አይደለም። ይሄ ማወቅ አለብን። እኛ የምንፈልገው የትኛውም ድርጅት የለም በነገራችን ላይ። ለዛውም ደግሞ ለዚሁ ችግር ዳርጎ ለሄደው የትነግ ሽማግሌዎች ጭራሽ እንደው የምናስበው ነገር አለ በነገራችን። ይሄ መታወቅ አለበት። አንድ ሁለተኛ፣ ይህን ጦርነት አታሸንፍም ብቻ ሳይሆን ሌላ ለቅሶ ውስጥ ትገባለህ። ይሄ ማወቅ አለብሽ። ይሄ ማለት ዝም ብሎ የኢትዮጵያ ህዝብ ምናምን ዝም ብሎ ከብልጽግና ላይ ተናደደ፣ ከብልጽግና ጋር ጥሩ አይደለም ደነስ እየነገርኩ እኮ ነው። ታጣቂዎች የበዙባት ሀገር ነች። ሱዳን በዛ እየመጣች ነው። በዚህ ሁሉም ተነሷል እኮ ነው የምልህ። አንዴ ከፈነዳ አንተ ማንን ይዘህ ነው እንደዚህ ልብህን ሞልተህ እንትን የምትለው? ሁላችንም እጅ እንስጥ ለኢትዮጵያ የሚል አዲሱን ሃሽታግ አትቀላቀልም? አታሸንፉ። እሱን ተው። ዘንድሮ አሜሪካን ባታድን ማንም አያድንም። ዘንድሮ ማንንም አያሸንፍ። እናቴ ትሙት ማንንም አያሸንፍ። አብይም እዛቸው 4 ኪሎ ታጥሮ ቁጭ ይላታል። ትርምስምሱ ነው የሚወጣ ያገር እንዴ። ኢትዮጵያ አየር መንገድ እኮ በቃ ስራውን አቆመ እኮ። ወደ ትግራይ መሄድ መብረሬን አቆሚያለሁ። ምንድን ነው ሲባል ድሮኖች ባጠገቤ እያለፉ አላስነዳሉኛ። አላስበረራሉት ባጠገቡ ድሮን በዚህ አጋጣሚ ላሊበላና ጎንደር ላይ ብቻ ነው አየሮች እያረፉ ያሉት። በአፋር ክልል እሱ ወታደር እያመላለስ ብለዋል። ወታደር እኮ ደስ ይለዋል አውሮፕላን ሲወጣ። በፊት በባስ ነበር። አሁን በቃ የመጀመሪያ የትግራይ ጦርነት አብዛኛው ወታደር አይሱዙ ቅጥቅጦችን ምናምን እነዚህ ትላልቅ ባሶችን በግዳጅነት እንትን እያሉ እያመጧቸው ነበርና ወታደሩ የ2 ቀን መንገድ ከደቡብ ተጉዞ መቀሌ ሲደርስ ይዳከማል። መዋጋት አይችልም። በቃ እጁን ነው። አሁን ይሄንን እንዲቀርፍ ተብሎ በፕሌን ነው ባንድ ይሄ ነው እንግዲህ ምዕመና አይዲያችን፣ ይሄ መከራችን። አንሽም አታመልጭም ከዚህ ሰዓት እናቴን። የዘንድሮ ደግሞ የከፋል። ፎቶ አጥፋ ሮዛዬ ላጥፋ። እሺ ወላ አጠፋለሁ። አንቺ ካልሽ ወላ አጠፋለሁ። አላይን አልሽ እስስት ጭራሽ የኢትዮጵያ አየር መንገድ የአባትሽ ፎቶ ሆኖ ታየሽ። አንቺ እንቁራሪት የሆንሽ ሴትዮ
በቃ ሰሞኑ በቃ ወላሂ ሁላችን ነው በቃ ድምጥ ማጣችን የሚጠፋ። አይ ቤተሰቦቻችን ምን በልታችሁ ልታድሩ ነው? መች ወንድሜ ወላሂ በል እውነትህን ነው። ሻዕቢያ ደግሞ አሁን የሚቀመስ የሚላስ አይደለም። እናቴ ትሙት በጣም ተደራጅቷል። በጣም ከሚባለው በላይ ሱዳን ራሱ እኮ ጦሯን ወደ ኢትዮጵያ እያስጠጋች እኮ ቂም በቀል አለባት እኮ። ትቀልዳላችሁ እንዴ? እሺ አንተ ሻዕቢያ ምንድነው? ጅቦ ወንድሜ እንዴት ዋልክ? መጀመሪያ ሰላም ይቀድማል። ሰላም እና የፈራነው መጣ። የፈራነው ብቻ ሳይሆን አንዳንዴም የፈለግነው ነው። ባይሆን ጥሩ ነበር፣ ግን ጀምሮታል። አብይ አህመድ እድሜው ማሳጠር ፈልጓል። አሁን ጦርነቱ የምንጀምረው ካቆምነው ነው። ከደሴ፣ ከደብረ ብርሃን፣ ከአፋር የትኛው ተራራ ነበረ? ከዛ ነው የሚጀመረው ጦርነቱ እንጂ መቀሌ የለም ጦርነት አይሆንም። አድግራት፣ ሽሬ ምናምን የለም። ከማን ጋር ግን ያሳዝናል። አሁንም ሰው መሞቱ ነው። አሁንም ወጣት ያልቃል። በላይነት ደግሞ በሻዕቢያ ይጠናቀቃል። ሻዕቢያ ለቲፒኤልኤፍ ያስረክበዋል። ቲፒኤልኤፍ ካልተሳሳተ እንደ 93 ካልተሳሳተ ሀገረ ትግራይ ይፈጥራል ብዬ አስባለሁ። ደግሞ እንዲፈጠር እፈልጋለሁ። በምችለውም አደርጋለሁ። እዚህ ጋር ከአንተ ጋር ሆኜ ትግራይ ሰላም መሆን ያስፈልጋታል። ሰላም ማግኘት አለባት ትግራይ። በየ30 ዓመቱ የወለደችው መብላት አይገባትም እና እንትን አየር እንትኑ ቆሟል ብለዋል። ችግር የለም እናስነሳዋለን። ይቆም ለ1 ወር ለ2 ወር ቢቆም ችግር የለውም። እንደ አዲስ ደግሞ ራሳችን የሰራ ነው። አሁን ራሳችን እናስጀምረዋለን። የቆመ ተጋሩ፣ አትፍሩ፣ አይዟችሁ። የማንም ምርኮኛ ትግራይ አይፈነጥባትም። አሁን ናውጣ የማንም ምርኮኛ ትግራይ አይፈነጥጣትም፣ አይፈነጭባትም። ሊልኮ አይፈነጥጥባትም። ዋይ አቤት አማርኛ፣ አቤት አነጋገር። ያንተ እኮ ሻዕቢያ ወንድሜ ለየት ይላል እኮ። ጀግንነትህ እኮ ይሄ ሐቦነትህ እኮ ቀላል መስሎሃል። ዝም ብለህ እንዲህ ስታስብ በቃ ዝም ብሎ በቲማቲም በምናምን ጦርነት መስልሃል። ቅጥቀጣ እኮ ትንሽ እስኪል ድረስ እኮ ነው በቃ በድሮን በጥይት በታንክ በሞድ የትግራይ እኮ ይለያል። እንደ አማራ ክልሉ ዝም ብሎ ሰርግ ላይ የታደመ ሚሊሻ ተኩስ እንዳይመስል ትላልቅ መሳሪያዎች ናቸው የሚተኩሱ። ትላልቅ መሳሪያዎች ድብልቅልቅልቁ ይወጣል። አሁን ተመልከተ። አገር ይናጋል፣ ኢኮኖሚ ይደቃል። አንተ ቀለል አድርገህ ነው የምታስበው። አንሻቢያ በቃ ኢትዮጵያን የመጨረሻችን ነው። እናቴን ይሄ ጦርነት በትግራይ ላይ ከተነሳ አለቀ የመጨረሻችን። እናቴ ተጋሩ 3 ዓመት ነው 4 ዓመት ሆናችሁ ኮማንዶ ሲያስመርቁ ምናምን በ2 በ3 አቅጣጫ እኮ ሲያስመርቁ የነበር። አንድ ያንን ጦርነት ከጀመሩት አለቀ። የአማራ ኃይልም እንኳን አላየም እንዴ? ብርጋዴር ጄኔራል ተፈራ ማሞ ወንድ ነው። አብይ አህመድ እንዲሆነ ሙርከኛ ነው። እኔ በቀደም የማረኩት ነው ዛሬ የሚዋጋኝ። ሆነም ቀረ ግን ወደ ትግራይና ወደ ኤርትራ ወታደሩ ከሄደ እሰየው ደስ ይለናል። ተኋላ ነው የምንከመርበት። ደብረ ጽዮን እሱን መግለጫ ከሰማ በኋላ በቃ ሰሞኑን ወልቃይት ገብተን እንገናኝ ብሎታል። ትዕግስታችን አልቋል፣ ወደ ጦርነት እንገባለን ያለው አብይ አህመድ ወዶ አይደለም እኮ። አለቀላችሁ ሁላችሁ። ዘንድሮ ይለይላችኋል፣
ይለይላችኋል ሁላችሁ። እኔ ይህን ጦርነት እንደ በፊቱ አላየው። በጣም አስከፊ ነው የሚሆነው በጣም ምክንያቱም ምርጫ እየተቃረበ ነው። አብይ አህመድም እችን የምርጫ እንትን ለማለት እንትን አይነት ጦርነት ውስጥ ይገባል ብዬ አምናለሁኝ። ያደርጋታል፣ እርግጠኛ ነኝ ያደርገዋል። እናቴን ያደርገዋል የጦርነቱ። ካልሆነ አስቸጋሪ ነው በየትኛው ምርጫ። ማን ነው አሁን ጊፍቱን የሰጠኝ? በእናትህ አላየሁትም። እናቴን እስቲ ድገመው። ማን ነው እስቲ? ዳይመንድ ማዕረይ ናይ ጦርነት መዚውላ ኣሎ እንታይ እዩ ዘሐሸና ማዕረይ ኣትሽኮሪና ሞዴሊና ናትና ፍቅሪ እዩ ጊፍተሪና ጁቦ ይላል ያ ወደ ዓበይቲ ደሓንዶ ኣለና ያ ደቢርና ነይሩ ብስሩን ሙን እየታየህ ነው። ጦርነቱ እየሞጣ ነው ወንድሜ። ሙን ታይተሃል አንተ? ይጀምራል። ዘግይቷል። ጂቤክስ እርግጠኛ ነህ? ዘግይቷል። ማርያም ምን ሆነ ነው? ሰሞኑን በጣም ጠፍተሃል። በዚህ በሰላም ነው? አልጠፋውም አለኝ። ትንሽ ስራ ተፍተፍ እያልኩ ነበር። ቢዚ ሆንክ? ሰው ካልሰራ መኖር አይችልም። አስቸጋሪ አፍቃሪ ስትሆን እኮ በጣም ከባድ ነው። ይደራረብባል። ስራና ፍቅር ምን አገኘው? ምን አገናኘው? ነው ዝም ብዬ ላውራ ነው። ይሄ ምንድን ነው ጁቦ? ይሄ ምንድን ነው ጁቦ? ይሄ ምንድን ነው? ኧረ ይዘጋል። ይሄ ምንድን ነው? አንተ ጁቦ የድሮን መቃወሚያ ነው። አጥፋ አንተ ሰው እንዳታዘጋብኝ ዋ ሱርዓት። እሺ አሁን ጦርነቱ ነበረ ነው። አማን ነው አለ ፎቋሪ ብቻ ናቸው። እባክህ እንደዚህ እስኪ አንድ ይላክ እንዘርራታለን። ኧረ ተው እንደዛ አይባልም ወንድሜ። ተው ጦርነት ማን ነው ፎቋሪ የሚለው? አንተን ሌላ ፎቋሪ የለ እንዴ? ኧረ ባናት ተተካል። እንዳትሰዳደቡ አደራ እንዳትሰዳደቡ። እኛ ጋር ማለት ትነካካ ምን ታመጣለህ? 30 ጊዜ ብትሽ ወልቃይት ላይ እንገናኝ። በቃ ወልቃይት ላይ እንገናኝ ብራዘር። እዛ ሰላም እንጨባበጣለን። አፈር በልተህ በራስህ መሳሪያ በራስህ አፈሙዝ ቆፍረህ ትቀበራለህ። እነዚህ ናቸው የሰሜን ኃይሎች። ወልቃይት ላይ እንገናኝ ይለዋል። የአማራ ኃይል ነው እንግዲህ። አማራ እዛ ተጸምዷል፣ ግማሹ ደግሞ ወልቃይት ላይ ታጥቆ ቁጭ ብሏል ምናምን። በቃ እንዲህ እኮ ነው። ቀውጢ እኮ እናቴን ቀውጢ ነው። የለም እርስ በርስ ነው ሁሉ የምትዋጋው፣ እርስ በርስ እናቴን። አማራውን ይወጋል፣ ትግራዩን ይወጋል ምናምን። እንዲህ ነው የሚያደርግ። ኦሮሞውን ይወጋል ምናምን። ዝም ብላችሁ ለምን ታፈጣናል? እንደ ጀመረን ጨርሰው። ብሽሽቅና ስድድብ አልፈልግም። ማን ሰላም የሚነሳ ነገር አልፈልግም። እኔም አልፈልግም። እኔ ሌላ ሰው ያለ መስሎ እየገደለ ያለ ብልጽግና ላይ ይታገል። እባክህ ብልጽግና ደግሞ እርስ በርስ ነው የሚያዋጋቸው። እሺ ምን አለ? አስተሳሰብ አለ፣ አስተያየት አለ አለው። እኔ ሰላም ልልሽ ነው የገባሁት። ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ወላሂ አልሐምዱሊላህ ሰላም። ኧረ አለው አልጠፋውም። አለመገናኘት ነው። በጠዋቱ መቶ ነጅ ይሰኛል። ነጃ ሳበው አስገባው። እውነቱን እኮ ነው። ትቀጣቀጣላችሁ አሁን እርስ በርስ ትቀጣቀጣላችሁ ነው ትቀጠቀጣላችሁ። የምመቀጥቀጥ የምመቀጣቀጥ ሁለታችሁ ባርስታችንም ድርድር የለም። ቀይ መስመራችን እኮ ነው ብራዘር። እሱን ስትቀጣቀጡ ነው የምታዩት። እሱን እናንተም እዛ ስትቀበሩ እንገናኛለን። እዛ ከሆነ መፎክራችሁ ናውጣ ቀባሪም አስቀባሪም የሌለበት ጦርነት ነው። ሁላችሁም ናችሁ አራችሁን የምትበሉት። ሁልሽም እናቴን እንደ ቀልድ አታዩት ይሄን ጦርነት። በተለይ በትግራይ የሚነሳ ጦርነት እንዳይመስል። አማራው ራሱ ገራሚ ሙድ ነው የሚገባው። ሌላ ዓለም ውስጥ ይገባል። ምክንያቱም ከፋፍሎ ነው የያዟቸው አብይ አህመድ። የትግራይ ኃይል አሁን አለ ስምረት የሚባለው የሚያዋጋው አለ። በፋኖ በኩል ስትመጣ ደግሞ አለ የብአዴን ፋኖ። በቃ በፈረቃ ነው የሚያቀጣቅጣቸው። የትግራይ እንኳን ትንሽ
ጉልበት አለው፣ በብዙ ይደገፋል። ጽምዶ ብሎ ከሱዳን ጋም ከኤርትራም ጋም እየሰራ ነው። እንዴ አጼ ዘርዓ ያዕቆብ አንተ አሁን ያንተን መጨረሻ ነው ማየት የምፈልገው። ሰሞኑን ዝም ብለህ ተመልከት፣ ኮፒ ሊንክ እያደረጋችሁ ሰሞኑን ዝም ብለህ አጼ ምን አይነት ሙሾ እንደምታወርድ እጠብቅሃለሁ። እየዬ ነው የምትለው እየዬ። ወልቃይትን ደግሞ ተፈራ ማሞ ካልተቆጣጠራት ምን አለ ደባልቄ በለኝ። ከዛ ያንተንና የአማራ ኪላ የማያልቀውን ፊልማችሁን ቁጭ ብለን እንሰማለን። ደስ የሚል ፊልም እኮ ነው። ትረካ እኮ ነው የሚመስለኝ። አንዳንዴ የሆነ የጦርነት ልቦለድ ትረካ ነው የሚመስለኝ። ፋኖ እንግዲህ አሁን ያሉት ፋኖች ባንዳዎች ናቸው፣ ለትግሬ ተሽጠዋል። ትክክለኛ ፋኖች አሉ፣ ስማቸውን ባናቃቸውም ግን በቃ ትክክለኛ ፋኖ ብለን ነው የምንይዛቸው። እኛ ደርሰዋል፣ እየተዋጉ ነው። እውነቱ ገብቷቸዋል። 4 ኪሎ ለመግባት የቀራቸው ሳምንት 2 ሳምንት ነው። ምክንያቱም አሁን ያለው የመንግስት በጣም ጨንቆት ወደ ባሌ ጎባ እየሸሸ እንደሆነ መረጃው አለን እኮ። እንደዚህ አይነት ተረት ተረት ቁጭ ብለህ ስታወራ ግን አማራ ኪሎ የትግራይ ኃይል በጣም ተዳክሟል። የለውም፣ ችጋራሞች ናቸው። ጫማ ራሱ አለባበሳቸውን አይተናል። እንዲሁም አንዳንድ መረጃዎች ከውስጥ ደርሰውናል። በጣም የተደከመ ኃይል ነው። ትንሽ ቆይቶ ደግሞ በቃ ትግሬ አሁን የፋኖን ትግል ጠልፎታል። ይህ ደካማ እንዴት ነው ግን የፋኖን ትግል የሚጠልፈው? አጼ የምታወሩት ነገር ለሰበሰባችሁት ህዝብ ነው። እግዚአብሔርን ነው የምልህ። እዚህ 300-400 ሰው ሰብስበህ የምታወራው ለነሱ ስሜት ነው። በቃ ፊልም ነው የምታወራው። አንዳንዴ በቃ አክተሩ ራሱ የሆነ ሰዓት ላይ ስሙ ጠፍቶኝ ነው እንጂ ማን ነበር ያለው? በእናትህ አርበኛ ማን ነው? እሱና 3ቱ ነው ከማይጨው እስከ አበርገሌ ድረስ ሲታኮሱ ብቻቸውን አለ። በቃ የህንድ ፊልም እታችሁ ነው። ትክክል፣ አማራ ኪላ ትክክል ይሉታል። አጼ ገባ ፂምን በላይ ተራቃጥለ ካልመጣ ሰሞኑን ታያለህ። የእናንተ የፖለቲካ ትንተናኩ ይለያል እኮ ይለያል። ያው ቲፒኤልኤፍ ያለቀለት ነው። እኛ ከፈለግን አክሱምን ሄደን መቆጣጠር እንችላለን። ግን ዘመነ ካሴ እና መሬ ወዳጆ በትግሬ ኃይል ተጠልፈው አንተ የተምታታብህ። እስቲ ኮፒ ሊንክ አድርጉ። ኮፒ ሊንክ ምዕመናን፣ ኮፒ ሊንክ። ይህን የምቀኝነትና አድቬንቸር ፊልም የሆነ የፖለቲካ ትንታኔያችሁን አቁማችሁ ምን አለ ለህዝባችሁ ብትጮህ። ህዝቡ እየተራበ ነው ወገኔ። አማራ ኪላ አጼ እዛ ላይ ደግሞ መሀሪ መጥቶላችኋል። ሻቢያ እስከ አፍንጫው ነው። በቃ ጦርነት አሻፍዶታል፣ ፈልጓል። በቃ ለአንዴና ለመጨረሻ ጊዜ ኢትዮጵያን ካረገ በኋላ ኢሳያስ እኮ እኔ ከሞትኩ ሰርዶ አይብቀል። ኤርትራ ትግራይ ኢትዮጵያን መስላ መሞት እናዲቱ እቺ ሀገር አመድ አድርጊያት እኔም አመድ ሆናለሁ ብሎ የተነሳ ኃይል እኮ። በዛ ላይ ደግሞ ተንኮለኞች ናቸው። እናቴን ነው የምላቸው። እንደ ኢትዮጵያ እኮ የዋህ እኮ ጀዝባ እኮ ነው። ጩህ በተባለበት እኮ ነው የሚጮህ። ሻቢያዎች የተረገሙ ናቸው። ጥቅማቸውን ያውቃሉ። ምን አይነት ተንኮል እንደሚሰሩ ያውቃሉ። በጣም በቃ እርጉሞች ናቸው። ሀገር ነው የሚያሳጡን። እናቴ ትሙት እጃችን ላይ ሀገሪቱን ብትንትን ያደርጉብናል፣ አይናችን እያየ። ከዛ በቃ ሀብዝ በለው ሀብዝ መጽ የለውም። ናይ ንብረት ክፍፍል አበ ያለው ሀገር ክንከውኒና ሀገር ከመኮይን ከውኒዩ ከዛ እኛ እዚህ አረብ ሀገር ያለ ነው ሀገር አልባ ሆነን አስቡት። ኢትዮጵያ ሀገር መግባት ሲያምረን በቀይ ባህር ስንሄድ በመርከብ የኢትዮጵያ አየር መንገድ ሙሉ ለሙሉ ይዘጋል። የዛኔማ አየር መንገዱ ራሱ በትራክተር ነው የሚታረሰው። በረራ ተቋርጦ በረራችን እንዴት ነው የሚሆነው?
ከዚህ ጅቡቲ ነው የምንበረው። ከጅቡቲ እንበራለን፣ በጅቡቲ አድርገን በመኪና እንገባለን። ሳውዲ ያሉት ደግሞ እንዴት ይገባ? በመርከብ ምጽዋ ይወርዳሉ። ከምጽዋ ትግራይ ይገባ። እኔ የሚያሳዝኑኝ ከአሜሪካ የሚመጡት ናቸው። እነሱ ደግሞ ያላቸው ጣፈንታ አንድ ኬንያ ናት። በኬንያ ትገባለን። ከኬንያ ባስ ተጠቅመ ወደ ኢትዮጵያ ስትሄድ ሞያሌ ላይ የያዝከውን ንብረት ገርፎ ይቀሟል። ዶላርህን ምናምን ይወስዱባል። ሀገር ስትደርስ ቢሳቢስት የለ። የሀገራችን መጨረሻ ነው ምእመናን። እናቴን አራችንን ነው የምንበላው፣ መከራችንን ነው የምናየው። እንደ መንግስት ጆሮ ካለ ይስማ። ምርጫውንም በቃ እንምረጥ፣ እንነጋገር። ካልሆነ ግን ምርጫ ለማራዘም ተብሎ በትግራይ ጦርነት ላይ አንዴ ከፈነዳ አለቀ። ሱዳን እኮ የራሷን ጦር እኮ ጨርሳለች። በቃ አጣራች እኮ። ሄሜቲ የሚባለው ከሞተ 2 ዓመት ሆኖታል። ኤአይ እየወጣ ነው መግለጫ የሚሰጥ። አስቡታል። ሱዳን ደግሞ በዛ በርስ በርስ ጦርነቱ ከኢትዮጵያ ጋር ቂም በቀል አለባት። አልተቻለ። እናንተ ሰዎች ሁላችን ታጣቂዎች፣ ኧረ ለሀገራችን እጅ እንስጥ። ዋይ ህንድያ ማዕረ ሞታሽ አሁን የፖለቲካ ትንተና ይጀምርላል። በቃ ይቀወጣል፣ አይገልጾም፣ ይተነተናል። አቶ ቡላላ ሞጣ ናገው አንተ ትሻላለህ። የፖለቲካ ትንተና ወይ አምላኪ። አሁን በትግራይ በኩል በረራ የቆመው ነገር አስቸጋሪ። መሐሪ ሓወይ ጅቡ ሓወይ ኮነታት ከመ ያለው ኩነታት ያፈርሓሎ ቀሪባ ኣላ ጆኻ ያፈርሕል ብጣዕሚ ዘፍርሕ ክደፍ ትንሳኤ ይመፅእ ኣሎ። ትንሳኤ ኣይኮነን፣ እዚ ትንሳኤ ኣይኮነን፣ ፀልማት እዩ። ፀልማት ተቆልካ ጥራይ ስኻባ ኮፈ ትንሳኤ ከመይ ከም ዝመፅእ ክነርእየካ ኢና። አንተ ትቀልዳለህ እንዴ? አዎ ሙሉ ለሙሉ በረራ ቆሟል ወደ መቀሌ። አሳፊዕኻ ሞት ተዘርጊሕኻ ሞቱ ላይ ቀሪ ጅግንነት ፈቲምካ ነባሪ ድዋ ከምዛ ይኮ ተረዲካ ሕጂ ኣብ ኢትዮጵያ ዘሎ ፖለቲካ የፍርሕ ታገደ ፎነታ ዲኹ መፅእ ታዲም ከምፅደው መስሎሻል? ማሪ በጣም ነው ያስፈራን፣ የደነገጥ ነው በጣም ነው። እኔ ብትም በዚህ ጦርነት ተሳታፊነቴን አግልያለሁ። አንተ ታዛቢ ነህ። እኛና ሞጣ ነው የምንገባገበው እኮ። ሞጣ እኮ ብልጽግና ነው። አዎ ዜና ሰማን እኮ። ስለዚህ ብሩክ ምጅማር ጥራይ ግበረና በል እንዴ አንተ የጦርነት የተባረከ ነገር የለውም። ለምንድን ነው እንዲህ የምትሆነው? ማሪ አትሻቢያ ንሕና እንዲና ንፅገም ኣይንፅገምን ኢና ሕጂ ቀደም ሰሪፊ ንሕና ኢና ንፅገም በስመ አብ እቲ ኩናት ኣብ ተፍንጮም እኮ ይኸውን። ኣይኮነን ከምኡ ኣይኮነን። ቅልደላ ደሞች ስባነ በእናታችሁ ምን አይነት ነቅቱ የማይነቃ ሁል ጊዜ ጆንያ ቀንና ማታ አይሆንም። እንዴት ነው እዛ የሚሆነው? በቃ ዝም በል። ማታውቀው ነገር እንግዲህ አንተ የምታውቀው ነገር ካለ እስኪ አስረዳኝ። እንዲህ ነው በለኝ እስኪ። የማይሆነውን ነገር ለምን ይሆናል ብለን እንትን ትላለህ? ምን የተፈጠረ ሰምተሃል? በዚህ 2 ሳምንት ውስጥ ስንት ድሮኖች ወድቀዋል? በዚህ 2 ሱዳን ነው ደግሞ የጣለችው። እሺ 2 ብቻ ነው የወደቁት? 3 እኔ ሰማሁት 2 ነው በሱዳን በኩል። የእስራኤል መረጃ ነው። ከእስራኤል የመጣችው የት እንደሄደች ጠፋች አሉ። ትስቃለህ። ኤርትራም እኮ የኢትዮጵያን ድሮኖች መጣል ጀምራለች እኮ እንደ ውስጥ ለውስጥ ነው እንጂ ፈተናው። እስቃለሁ በደንብ አድርጌ። ማንም እከካብያ ሙጀዳብ ያስፈራራኝም አልኖርም። እስቃለሁ እንጂ ቀልዳል እንዴ ይለያል ዘንድሮ። አንተ አያጅቦ ለምንድን ነው አንድ ቦታ እግርም አይረግጠው? ወይ ተሻገር ወይ አገር ውስጥ ቁጭ በል። ተሻገር ያለው ዋክ ማህሪን ስታይ ነው የምትሻገረው። አንድ ነገር ልንገርህ ቴዲ፣
እነዚህ ሻቢያዎች እኔ መጀመሪያ ጦርነቱ ቢጀመር ደስ የሚለኝ በኤርትራ በኩል ነበር፣ ኢትዮ ኤርትራ። ግን ተንኮለኞች ስለሆኑ ምን አደረጉ? ትግራይና ኢትዮጵያን አጋጥሟቸው። ተመልክት፣ ማርያምን ይስቃል። ቅዱስ ነው ይለኛል፣ ጦርነቱ ቅዱስ እዩ ይላል። ኤርትራ ግን የኢትዮጵያን ድሮኖች የምጥለው በምንድን ነው? በጸሎት ነው? እፍ ብለው ነው? በምንድን ነው? ጉዳላ ቀልድ እኮ አይደለም እናቴ። በሱዳን በኩል ሁለት ነው ምናምን። በሱዳን በኩል እኮ ከውጭ የመጣው እኮ አይደለም፣ እዚህ ተገጣጥሞ የተሰራቸው እኮ ነው። ትንሽ የእስራኤል ድሮኖች ውስጥ የእስራኤል ድሮኖች መች ተነሱ? ወደዛ እኮ አልተነሱም እኮ ለሙከራ ነው። አትነሱ ማለት ተነስተው ባይዘው ኢትዮጵያ ራሷ የምታመርታቸው ድሮኖች አሉ። እነሱ ድሮኖች ለሙከራ የምታመርተው አዳምጥ መሀሪ በእናትህ ኢትዮጵያን ራሳቸው ምግብ አላመርትም አይደለም ድሮን ታመርት። ስማ አየር ኃይላችን በጣም ከባድ ሆኗል። ባይዘው ይሄ እንደምታስበው አይደለም። አሁን የተሰሩት ድሮኖች እሱ ከባድ ነው። ሙከራ እንኳን ገብቷል። እኛ ነቀነቀን የራሻ ነው እየነገርኩ እኮ ነው። ለሙከራ ቴሌኮም ኢትዮጵያ የሰራች ነው ድሮን። ያ ድሮን ይኸውልህ አባቶቻችን ክላሽ ተሸክመው የራሻ ሮኬት እና ሚሳኤል ይዞ እንኳን መንግስቱ ኃይለማርያም አልፈራ ነው ማለት ታወራው። በዚህኛው እንኳን ብዙ አትተማመን። ሙሉ ኤርትራን ማጥፋት እንችላለን። ባይዘው በጣም ሲምፕል ነው። በ15 ቀን ጉዳዩን ጨርሰን በ17ኛ ቀን እጅ ላይ እናስረክባለን። የእውነት ትክክለኛ ጦርነት ቢካሄድ አንዱ እንደማይፈስ ታውቃለህ። ሻቢያን ለመጣ ጉላላ ይኸው ያልሰማው ነገር ልንገርህ። ጦርነቱ ከኤርትራ ጋር ቢሆን ሰላም አለው እኮ። አሁን ኤርትራ ምን እንዳደረገች ታውቃለህ? ጦርነቱን ወደ ትግራይ ወሰደችው። የህወሓት ከካሚኑ ባለስልጣናቶች ናቸው የሚያናደኝ። እድሜ ልካቸውን የማይለወጡ ደንወሬ እንዴት አድርገን እንደምንለውጥ እናሳያለን። ይህ ህዝብ የትግራይ ህዝብ ጦርነት አይፈልግም። በቃ ከዚህ በኋላ ነቲተሙት አይፈልግም። ይኸውልህ ገለኸው በር ዘግተኸው በቃ አፍነህ ልታኖረው ነው መብቱን ከልክለኸው። እባክህ ፖለቲካ አትስራ። ማንም የታፈነ የለም። አንተ ይህን ስለሰራ የትግራይ ህዝብ ተነስቶ የሚዋጋ መሰለህ? ወጣት እሱ የሰራውን የተከለውን ሀገር ፓርላማ ላይ ተወካይ የለው ምን የለው አባረህ ዘግተህ ገብተህ ልትኖር ወፍ። አንተ ተቆርቆረ ነው ለትግራይ ህዝብ። አንተ ተቆርቆረ ነው። አንተ ሻቢያ ተቆርቆረላችሁ። የትግራይ ተቆርቆረ ነው። ቆይ አንተ ስትገላት የትግራይ እናት እኔ ቆሜ አንተ ከምትቆረቆርላት ዶክተር አብይ ቢቆረቆርላት ምን አባቱ ሲገላቸው አልኩ እኮ እኔ ነኝ የቆምኩላትኝ። ገዳዩ አንተ እኮ ነህ። አንደኛ ገዳይ እኮ አንተ ነህ። የትግራይ ህዝብ ገዳይ አንተ ነህ። ሻቢያ ነህ። ፋይናሉ ተገናኝተናል አልኩ እኮ ጠብቅ ብቻ። ምን ታታላለህ ታዲያ? እንደዚህ ለትግራይ ህዝብና እንዳሰብክ አድርገህ እኔ የትግራይ ተወላጆች አምጣቸው። አንተ ከነዘር ማንዘር ስትገላቸው እኔ ቆምኩላቸው። ኧረ እባክህ እንደገና አንተ ስለቆምክ ሻቢያ የሚቆማል ማለት ነው። ታዲያ ማንን ነው የምታታለው? ይኸውልህ ዝም ብለህ ራስህ እንደ እንትን አትያንተከክ። አሁን እንደዚህ ሰው ወጣ የነበረው አይደለም። ይኸውልህ አሁን እኔ ተምጄ እኔ ምናምን ነገር አይደለም። በመከባበር ደርሷል። እዚህ ስድብ መሰዳደብ አይቻልም። ምክንያቱም አካውንቴን ታዘጉብኛላችሁ። የዩቲዩብ ቻናል ላይ ስለምጽ ነው። የዩቲዩብ ቻናል ደግሞ እንደዚህ አይነት አግሬሲቭ የሆኑ ንግግሮች ላይ ስትራይክ አስመትቶ አካውንት ይዘጋል። ለማንኛውም እንደገና ለማስገባት ሞክራል። አትቡላላ። ለምን አባትን ነው ፕራይቬት ያደረከው አካውንትህን? ማን ስለሆንክ ነው አንተ? ኤርትራዎችን አንችላችሁ ቡላላ፣ እንዳትሸውድ። ፕራይቬት ነው እንዴ? አይደለም። እኔ ሻቢያዎች ለትግራይ ህዝብ የሚያስቡ ሆኖ ሲያወሩ በዚህ ሰዓት ያናደኛል። የፖለቲካ ብልጠት ነው። በቃ ብልጠቱን ሰርተውታል። አንችላቸውም። እኛ ጅል አይደለንማ። ታዲያ አንደኛ ጥፋችን እኮ ሻቢያ እኮ ነው። በቃ ተጀመረ። አሁን በቃ ተጀመረ እኮ። ብልጠታቸውን ተጠቅመው ጦርነቱን ከራሳቸው አስወጥተው ወደ ትግራይ አድርገውታል። አብይ አህመድም ያው አየር መንገዱን ዘጋ። አሁን ጦርነት ከሁለት ቀን በኋላ ይጀምራል። ደብረጽዮን እንዳለኝ የትግራይ ወጣት ደግሞ ይነቃል። ይህን ጦርነት ከፌዴራል መንግስት ጋር አያደርግም። እኔ እኮ ታሳዝነኛለህ አንዳንዴ። ምስኪን እኮ ነህ። ለምንድን ነው ማሳዝን? እኔ ድጋሚ ያ ጦርነት ህዝብ በፈለገው አይደለም ወንድሜ። ባለስልጣናቶች በፈለጉ ሰዓት ነው ህዝቡን እንደፈለጉ አሽከርክረው ጦርነት ውስጥ የሚያስገቡት። ማን ይከለክላቸዋል? አገር እኮ የህዝብ እኮ ነች። እኔ በጣም ነው የምናድደው። በጣም ነው ውስጥ እየተቃጠለ ያለው። እናቴ ትሙት
ከዛም ተርፎ አልፎ ደግሞ እነዚህ ከካም ሻዕቢያዎች መጥተው ለእኛ የሚያዝኑና የሚያስቡ መስለው ድራማ ሲሰሩ ደግሞ ያናደኛል። እኔ አቅሙ ቢኖረኝና ብችል ሻዕቢያን ሙሉ በሙሉ ቪዲዮ እየቀረስኩ ነበር ማጠፋው። ምንም አታረጋቸውም። በቃ ምንም አታረጋቸውም። አሁን በቃ ተዘጋጅተው ሞታል። አርህ ሊያቦልሁ ነው። በቃ ወንዱ ሻዕቢያ ሲያስቸግራችሁ እኔን አስገባችሁ አይደል? ልቀጠቅጡኝ። እሱ ምን ሰደብ ነው የሚችለው? ደግሞ አስቤላችኋለሁ። የትግራይ ሸኔዎች እኮ አስቸገሩ እኮ። የትግራይ ሸኔ አርፎ አይቀመጥም እንዴ? ምንድን ነው ህዝቡን ሊያስጨርሱ ነው እንዴ እነዚህ ሰዎች? ቆይ ለምንድን ነው እናንተ ደብረ ጽዮን እጁን ቡላላ አቤትም እኔ ልንገርህ መሀሪ ባህራዊ አንድ ጊዜ ተረጋጊ። ሀሳብ ቡላላ እኔ አልኩህ እኮ የመጣህበትን ዘር አልኩህ እኮ አሰልፈን እናጠፋለን። አንተ አይደለም እኛ ልታጠፋ አከረዛ ሰክስ ሄደዛ መታስፈራሩ ሄዳስፈራራ ባህራዊ ስሜታዊ ተሆነለ ምን አልክ መሰለህ? ሻዕቢያን አሬን አስፈራራ በእናትህ ነው ማጠፋ አይደለ? እኔ አልሰድበውም። ኖ እሱ ባለው እኮ ነው ሻዕቢያን በካሜራ እየቀዳው ባጠፋው አልካር ዘር የመጣበትን አንድ በአንድ እየቀረጽኩ አጠፋችሁ ነበር። እኛ ደግሞ አልኩ እኮ አሁን እኛ በተግባር ነው የምናውለው። አንተ አቅም የለህም፣ እናሳያለን። ያን ሽማግሌ ሰውዬ ደግሞ ቡላላ ወንድሜ አሁን ያልከው ሁሉ በትግራይ ላይ አርገዋል። ኢትዮጵያውያን እንዳለ ሁላችሁም በትግራይ ላይ አርጋቸዋል። አሁን ያልከው አይኸው የአንተ ፍላጎት ምን እንደሆነ የእናንተ አንተ እኮ ጌም ኦቨር ብለህ ወጣው እኮ ጨፍጭፈ ጌም ኦቨር ብለህ ቡላላ እውነት እናውራ። ተቆርቋሪ ምን ትመስላለህ አንተ? እኮ መሳሪያ ያዘ ህዝብ ጨፍጭፈ ጌም ኦቨር ብለህ ወጣው አንተ ነህ። ቆይ አንድ በካሜራ የተቀረጸ የሻዕቢያ ግድያ አታመጣ አለ እኮ ሰማሁ አይደለ? ይኸውልህ ትግራይ ላይ ይኸውልህ የኤርትራ ሻዕቢያ ማለት ዝም ብለህ እንትን አትበል። አንተ አትሳደብ። ይኸውልህ ጅቦ ያልሰደበው ሜዲ ያቁም በለው። እኔም አልሰርብም። ስድብ ተው። በእውነት እናውራ አንድ በአንድ ጅቦ ለትግራይ ማን ጠቃሚ ማን ጠላት እንደሆነ እናሳያለን። ከምር እናውራ። ኖ እንደ ወንድ እኛም ከብልጽግና ጋር ችግር አለብን እንጂ እንትን እኔ እናንተ ካሜራ ከፍተን ነው እናውራ። አንተ ማን እሱ ምን እንዳለ ሰምተሃል? ጨቡዴ አንዴ ተረጋጉ። አንዴ እሱስ ምን አባቱ ነው ሲል የነበረው? አቡ ማሪ እየነገርኩህ አይደል እንዴ? ዩቲዩብ ቻናል ይዘጋብኛል። አንተ ሲሳደብ አትሰማውም እንዴ? እሱ ሲሳደብ ዝም ትላለህ። ጨቡዴ ስርዓት በቃ ክፉ ነገር አትናገር። እናቴ ለኔ ስትሉ እኮ ነው ምናችሁ እንጂ እኮ መሰዳደብ እኮ እንደዚህ ብትለው አንተ ማን ሆነ? ምን ስል ነበር? ሰማው ቪዲዮ እየቀረጽኩ አንድ ባንድ ባጠፋው ሲል ወንድሜ ሻዕቢያን አሰልፍ የነበረ ምረሽ ነው። አሁንም ልንገርህ እኔ ደግሞ የመጣበትን ዘር የኤርትራን ህዝብ ነፃ ወጣ ነበር። ሁለታችሁም እንደዛ ይባላል። የኤርትራን ህዝብ ነፃ ወጣ ነበር። አንተም ይሄ እየናከለ ዘር ለአንተ ቻናሉም ጥሩ ነው። በየአንድ እናውራ። በየተራ እናውራ። ለአንተም ጥሩ ነው። ሚውት አርግ። ከቡላላ ይጀመራል። እሺ ቡላላ ለሁለት ደቂቃ አለ። ህዝብ እያከበርን ብናወራ ግን ጥሩ ነው። እሺ ሚውት አርጋ ሰውዬ ላስወጣለሁ። ቀስ አድርገህ ኤርትራዎችን ወጋ ታረጋቸዋለህ። ከዛ መሐሪ ይሰጠዋል። ቀስ አድርገህ ወጋ እንዲህ ግን ሙድ ያለው ወጋ ይሄ መበሻሸቅ ደስ የሚል የለም። ቅጥል የሚያደርግ ውስጥ እርር የሚያደርግ ስድብ የሌለው። ቀጥል ወንድሜ። አመሰግናለሁ ቅዱስ። እኔ አሁን ሻዕቢያ የትግራይ ህዝብ አሳቢ እና ተቆርቋሪ ሆኖ ሲመጣ ያስቀኛል፣ ይገርመኛል። አንደኛ አጥፊያችን እነሱ እኮ ናቸው። ንጹሃን መሳሪያ ለያዘ ህዝብ እናትን፣ ሴትን፣ ህፃንን ሲጨፈጭፉ ከዛ ከገደሉ በኋላ ደግሞ ታንካቸው ላይ ጌም ኦቨር ብለው የሄዱ ናቸው። አሁን እድሉን ቢያገኙ ደግሞ ከማጥፋት ወደኋላ አይሉ። አሁን ከፌዴራል መንግስት ጋር ያለውን ጦርነት ለማባባስ እና ጦርነቱን እንዲካሄድ ለማድረግ ትግራይን ለማጥፋት የትግራይ ተቆርቋሪ ሆኖ ሲመጡ ያስቀኛል፣ ይገርመኛል። እኔ እድሉን ባገኝ የኤርትራን ህዝብ ነፃ አውጥቼ ሻዕቢያን ጨፈጭፈው ነበር። እድሉን ባገኝ አይጠቅምም፣ የሚጠቅምም ነው ብዬ አላስብም። ያ መተንፈስ ያቃተው ሽማግሌውን ራሱ አጠፋው ነበር። ደግሞ አይቀርለትም። ገባ? ቅርብ ነው። ለአሰብ ሲባል ይመጣል። የዛኔ የሻዕቢያ ይጠፋል። የዛኔ ቅርብ ናት ያቺ ቀን፣ ብዙም አትርቅም። ግን አሳቢ መስላችሁ ለትግራይ ህዝብ የምታስቡ መስላችሁ እዚህ ድራማ ባሰሩ ደስ ይለኛል። ማንም ያዳምጣችሁ የሚታለል ልጅ ሰው የለም። እየሰማኸኝ ነው ቡላላ? ትንሽ የሚያቃጥል ነገር ትንሽ ንድድ የሚያደርግ እንቀጠቀጣቸዋለን። እኛ 830 ሚሊዮን ነን።
እናንተ ለ3 ሚሊዮን ህዝብ የሆነች እሱ ብቻ አይደለም እኮ የሆነ ጊዜ ነገር ያለው ሲደርስ ይቆጠቁጣል። እናንተ ትክክለኛ ጦርነት ቢካሄድ በስርዓት ቢካሄድ 1 ወር ያልፈጀ ጦርነት ነው የምናደርገው። ኤርትራን ለመያዝ በጣም ሲምፕል ነው ነገር ያለው እኮ የንግድ ባንክ ዘበኞችን ብናሰልፋቸውና ብንልካቸው ቆመ ጠብቀ የመሳሪያ ቢይዙ ያጠፏቸዋል። ምንም የአየር ውጊያም አያስፈልጋቸው። በጣም ሲምፕል ነው። ሁላችንም ህዝብ ተሰብስበን እፍ ብንል ሙሉ ህዝብ ነበር። ለና ሚውት አድርጊ እናቴ ሚውት አድርጋች ማርያም ሁላችንም ኢትዮጵያዊ ማለት ተስማምተን ሁላችንም ኢትዮጵያዊ ተስማምተን እፍ ብንል ሙሉ ህዝቡ ከነሻቢያ ጥግ ነበር የሚይዘው። አሉ ነፋስ እንደመጣበት ተጠፉ ነበር። ይሄ በጣም ሲምፕል ነው። ከኛ ቁጥር በቁጥር እንኳን እንበልጣለን። አትሊስት በጦር መሳሪያ በወታደር ቀርቶ በዛ ላይ የጃጁ በጣም የጃጁ ናቸው። እድሜያቸው ገፍቷል። ወጣት ነው። ወጣቱ እንዳለ ተሰዷል። 2 ኪሎ ሜትር በእግሩ አይሄድም። ተኩስ ብትሉ አይተኩስም። እግዚአብሔርን ይከረበታል ወደኋላ ተኩሶ። ምክንያቱም አቅሙ ጃጅቷል። የማሪን ደመሰርስር ነው ያገኘው። አሁን ዳይያ የተመጣጠነ ምግብ እንኳን ማይበሉ ወታደሮችን ይዘዋጋሉ። ይሄ ያስቃል። እዛ ብዙ አትሳፈጡ። አመሰግናለሁ። እሺ ቡላላ በጣም እናመሰግናለን። 2 ደቂቃ ጨርሳል። አሁን 2 ኤርትራዊ ያላችሁ ማቲ ወይስ መሐሪ ለማን ይሰጥ? ችግር የለውም። መሐሪ ትልቅ ታላቅ እርኩስ ነገር ይላል። መሐሪ ተሰጥቷል። ማቲን አናግረው አንዴ። ማቲ አናግረው ነው ከሎቹ በኋላ። እሺ 2 ደቂቃ አለ ከ34 ነው። እባክህ ዝም በል። በሱ 5 ደቂቃ ሄዷል። ለምንድን ነው በኔ እናቴን 2 ደቂቃ ነው ጅቦ? እኔ እያየሁት ነበረ። እኔ ልንገርህ እሺ ቡላላ እንዲህ አይነት ደደብ መሆኑ አላውቅም ነበር። ከምሬ ልንገርህ ስድብ አይደለም። እኔ እየነገርኩት ነው። የጭንቅላቱ መጠን እየለካሁለት ነው። እኔ ልንገርህ ሻቢያ በ1 ወር በ10 ቀን አጠፋዋለሁ ማለት ህልም ነው። ትግራይም እንኳን ማጥፋት አልቻለም እኮ ኦሮሞ ማጥፋት አልቻለም። በኦነግ አይደለም ጅቦ እናውራ አይደለም። አየህ ትግራይ በምን እንዳሸነፈችው ለአብይ አህመድ ሰምተሃል? በ8 ወር የተጠናከረ ወጣት 8 ወርሒ ዝተዓለመ ከይተዓለመ ከማን ብ8 ወርሒ ንሕና ግዳ 30 ዓመት ሰልጢና ብ8 ወርሒ ድሰልጠነ ችግር የለውም። እነሱ ማሸነፍ ያልቻለ ለአንድ ሀገር ሌላ ሀገር ጋር መሳሪያ መግዛት ኮሚኒኬሽን ማድረግ የሚችል ሀገር በ5 ቀን በ10 ቀን አጠፋዋለሁ ማለት ጅልነት ነው። የመጨረሻ ድድብና። ሻቢያ ደግሞ በጭራሽ የሚጠፋ ኃይል አይደለም። ልታጠፋው አትችልም። እኔ በጠፋ ደስ ባለኝ እርፍ ባልኩ እኔ ራሴ ግን አይጠፋም። አየህ አንተ እፍ ብንሸና ምናምን ትላለህ፣ ሽንትህን ይጠፋል እንጂ ኢትዮጵያ አታገኛትም። አይደለም አሰብ ልታመጣ ኢሳያስ ልትገነጥል ምናምን ኢትዮጵያ አታገኛትም። በዚህ ከፈለግ እኛ አንተ 1 እርምጃ ስትሄድ 4 5 እርምጃ እንሄዳለን ወደፊት። እኛም አማራጭ የለንም። አንድ ያለን ሀገር ብቻ ነው። አንተ ኢትዮጵያዊ ነህ፣ ከዛ ወደ ኦሮሚያ ትሄዳለህ፣ ከዛ ወደ ትግራይ ትሄዳለህ፣ ወደ ትግራይ አማራ ትሄዳለህ። እኛ አንድ ሀገር ነው። አንድ ሀገር ደግሞ እንሞትላታለን። አለቀ። ለዛ ደግሞ አይደለም የዛሬ 36 ዓመት አሳይተናል። አየህ ምንም ባልነበረብን ሀገር አልነበረንም፣ ጦርነት አልነበረንም፣ ታንክ አልነበረንም። ከነ ታንካችሁ ከነ ድሮናችሁ የዛሬ 30 ምናምን ጨርሰሃል እንዴ? ችግር የለውም ሂድ። አመሰግናለሁ ቅዱስ ጆ። 1 ደቂቃ አንድ ሰው ይለፍ። ሚውት ያላደረገውን አስወርደዋለሁ እናቴ። እሺ ማነህ? ቀጥል። ኩሸቲክ ናቸው ጃጅቦ ቀጥል። በጣም ይገርመኛል። እኔ ባይዘወይ ኤርትራ እኛ በቲክቶክ የፈጠራችሁን ኤርትራ አለ ወይስ እኛ የምናውቃት ኤርትራ ነው ስለሚታወሩት? አይዱን ነው እኔ ከየት እንደመጣመጡ አላውቅም፣ ግን እኛ ኤርትራ እስከምናውቀው ድረስ ኤርትራ ማለት በዓለም አቀፍ ደረጃ ምንም ስታንዳርድ የሌላት ወታደር ያላት ሀገር ነው። አንደኛ ኢትዮጵያ በምን አማካይነት እኛ እንኳን ተቸገርነ ቢባል ማለት ነው ያለነው ሀብት እንኳን ኢሳያስ አለመጥፋት ምን እንደምናደርግ ታውቃለህ? ያጅቦ አየር ኃይል እንገዛለን። ባለን ኢኮኖሚ አየር ኃይል ገዝተን አስመራን ድምጥማጡን ነው የምንጠቀመው። ሚውት አድርጉ። እሺ
አሁን አንደኛ ወያጅቦ ብዙ ጊዜ እኛ ላይ ጀምሩ እኛ ላይ መጠባችሁ ምናምን አይደለም። አሁን ራሳቸው ጀምሯል። በኋላ ግን ጆኖሳይድ ተፈጸመብን እንዳትሉ አሁን ራሳቸው ጀምሯል። ኤርትራ አማካኝነት ጀምራቸዋል። ዩል ሲ ቱጌዘር ያ ችግር የለው። እኔ ግን በጣም ይገርመኝ ኢትዮጵያ ማንኛው ነገር ሊያወራ ይችላል። የውስጥ አይነት ላይ የፖለቲካ አይዲዮሎጂያችን ሊለይ ይችላል። ያ አይደለም ችግሩ። እኔ ግን በጣም ይገርመኝ ኤርትራዊ እኮ የቺ የሚለብሳት ጫማ ራሱ ማለት ነው እሾህ ራሱ ይወጋታል። እሾህ የሚጋባበት ጫማ ይዞ በምን አማካኝነት ነው ስታንዳርድ ከኢትዮጵያ ጋር ኮምፓየር የሚሆን? አይ ዶንት ኬር። ኤርትራዊ በምን አማካኝነት ነው ኢትዮጵያ ጋር እኩል ሊሆኑ ይችላል? ኤርትራ እኮ እኔ በራህሌ በኩል ገብቶ ነበር እንደ ፊስካ ነው ሄዶ ዝም ብሎ ነው አሁን የሚዋረለት ሌላ ነው እንጂ በምንም አይችሉም አልኩ እኮ ሰዎቹ ራሱ ይሄ ቲሸርቱ ራሱ በረሃ ምክንያት አንቱ ብቻ አጥንቱ ራሱ ሰሚዛቸው ራሱ እስከ እግር ድረስ ነው የሚወጣው በረሃ ምክንያት ነው። ምንም ዋጥንት የላቸው። አሊያ አምባልሃይ ጨርሰሃል ሰዓት። አመሰግናለሁ ጅብነት። እሺ ቀጥልሽ። አመሰግናለሁ። ምንድነው አሁን ትንሽ መጽሐፎችን እያነበብኩኝ ነበር። የኤርትራ ስለንቦና ማለት ስለንቦናቸው ኢትዮጵያ እንዴት ያፋል መሰለ ራሳቸው እንደ እንግሊዝ አይተው ራሳቸው እንደ እንግሊዝና እንደ ጣሊያን እንደ አስካሪ አይተው ምን አይነት ነገር ያደርጋሉ መሰል አማራውን እንደ ህንድ እንደ ፓኪስታን ያዩታል። ይሄ ኦሮሞን ደግሞ እንደ ህንድ ያዩታል። ሌላ ብሔር ብሔረሰቡን ገለመኔ ደግሞ እንደ ደቡብ ምናምን ነገር ያሉትን ደግሞ ይሄ ብቻ የንቀት ነገር አለ። በዚህ በኩልም ደግሞ በኢትዮጵያ በጣም የንቀት አለ። ይሄ አሁን ለምሳሌ እንደ ኤርትራ አንዴ ላቋርጥ። እንደ ኤርትራ ኢትዮጵያንን የምትንቀ የለም ከገጠመችን ደግሞ ትቀጠቅጠናለች። ምክንያቱም አንድነታችን እንትን ብሏል። ቡላ ላይ ቅርታ የብልጽግና አባል መሆናችንን አውቃለሁኝ። ቢሆንም ግን እንደታየው እንደሰማሁት ትግራይን ሳንይዝ ግማሽ አማራን አተን ግማሹ እንኳን ከብልጽግና ጋር ነው አማራ ኦሮሚያ በሱሱ አፈርድም ያውሉንም ብላችሁ ታስባላችሁ እናንተ ሰዎች? እሺ ቀጥል ጨቡዴ አንድ ደቂቃ አለ ጨርሳለሁ። እሺ ሻለቃ ጅቦሽ እና ምንድነው ይሄ ንቀታቸው ደግሞ ምንድነው መሰለክ ማለት ንቀቱ ወደ ኢትዮጵያ ወደኛ ውስጥ ገብቶ እንትን ደም ስራችን ውስጥ እንትን ብለው አሁን ለምሳሌ ኦሮሞ ከአማራ በላይ እንደሆነ ይሄ ምናምን ነገር አዎ ያለመተማመን ምናምን ነገር አለ። ግን አሁን ይሄ እኔ ኤርትራ ላንቋቅሻት አልችልም። ምክንያቱም እኔ አንዴ ሰሜን እንደ ደጋፊ እንደ ማለት እኔ ሰሜናዊያን ነኝ ደጋፊ ነኝ። ያ ካለመናናቅ ባለመናናቅ ምናምን ነገር ይሄ ማለት ጥሩ ማለፍ የሚባል ነገሩን ትተኸው ከዛ በኋላ ትውልድ ቢያንስ በእኛ ዘመን እንጨፋጨፍ ተጨፋጭፈን ምናምን ነገር አልቆ ቀጣዩ ትውልድ ግን አስቦ ቆም ብሎ ምናምን ሌላ ሀገር የሚመሰርትበትን ነገር የቡላላንም ቃሪያ አልቀበልም። የቡላላ ቃሪያ ብልጽግና ነው። መሀሪ ደግሞ ይሄ ምንድነው እያከክ ከኋላ መቀመጫ ምናምን ነገር እንትን አትበል አትዝለን እውን ረጋ ብለህ ምናምን አሁን የሚካሄደው ጦርነት አው ስርዓት ያዝ አንተ ስርዓት ያዝ አልተሳደብም ስርዓት ያዝ ጨቡዴ ታውቃለህ። እኔ ዩቲዩብ ላይ እንደ እና ደቂቃ ጨርሳል ዝም በል እንዴ መሀሪ እንዳትሳደብ ለዩቲዩብ እፈልገዋለሁ። መሀሪ ቀጥል። አልሰደብም ጅቦዬ እኔ አልሰደብም። ያው ለአንተም ለስራህ የማይሳደብ ሰው አራዳ እግዚአብሔር እኔ አልሰደብም። ይኸውልህ እኔ ወንድ ነኝ። ከኔ በኋላ ወንድ አልተፈጠረም። ማንም ሰው ፊት ለፊት ያገኘኝ ይችላል። እኔ ወንድ ነኝ። እኔ እኮ ይኸውልህ እኔ ለሀገር ያልኩህ እኮ እዚህ ራሱ መስዋዕት እከፍላለሁ። ማንም ሊገጥመኝ ከፈለገ በየትኛውም ቦታ አልኩህ እኮ ችግር የለብኝም። ግን ይኸውልህ እኔ ቡላላ እንደዚህ የእውቀት ነፃ ሆኖ አይሰማኝም ነበር። ጦርነትን የሚገምተው ይሄ ሰው በህዝብ ብዛት ነው። በቃ ግር ብሎ በመምጣት ይመስላል። ጦርነት የኳስ ቲፎዞ ይመስለዋል። አንደኛ ነገር ይኸውልህ እኔ እዚህ አልነግርህም ለማንህም የጦርነቱን አሊያንስ አያውቁትም። ሁለተኛ ምን አይነት ጥያቄ የአንድ ሉዓላዊት ሀገር ገብቷል ጥሶ መምጣት ምን ዋጋ እንደሚያስከፍል አያውቁትም። ምን ከምን ጋር ተሳስሯል፣ ምን ከምን ጋር እየሰራ ነው አያውቁም እነዚህ ሰዎች። ግን ቡላላ ጦርነቱ አንድ ነገር ልንገርህ እኔ አልኩህ እኮ ለአንተ አይደለም ለአንድ ትግራይ ተወላጅ እመካበታለሁ ነው የምልህ። የትግራይ እናት የሁላ መከራና ግብ ሲደርስባት ከማንም ትግራይ ተወላጅ በላይ ነው የቆምኩት። ማንም ዓለም በሙሉ ያውቃል። የትግራይ ህዝብ ደግሞ ማን ምን አደረገለት ማን ምን አደረገው ጠንቅቆ የሚያውቅ ህዝብ ነው። የትግራይ ህዝብ አዛኝ ልትሆን አትችልም። ጳጳስም ይሁን ሼክም ይሁን ግፋ በለው ብለህ ስጨፈጭፈው እኔ ነኝ በአሜሪካ ምድር ላይ በበረዶም ሆነ በፀሐይም ሆነ ህዝቡ እንዳይገደል ወስደ የነበርኩት ያውቃል። የትግራይ ህዝብ ጠንቅቆ ነው የሚያውቀው። እስካሁን ድረስ የኛ ተሳትፎ በቴሌቪዥን ያስተላልፉት ነው። የእነሱን ቴሌቪዥን ማየት ስለማትፈልጉ ነው እንጂ በቴሌቪዥን ያስተላልፉታል። እስቲ ነው ተሳትፏችን አልቆመም። ይሄ ደግሞ አልኩ
ዘራችንም አመጣጣችንም አንድ ስለሆነ ማንም ሊለየን አይችልም። ማንም ኩታራ ከደቡብ መጥቶ እኛ ሴፕሬት ማድረግ አይችልም። ኦልሬዲ ትግራይ ዝጎን አልኩ እኮ ትግራይ ፓርት ኦፍ ኤሪትሪያ ምንም ልታረጋት አትችልም። ምንም አልኩ በቃ አሁን አይኑ ፈጦ የመጣ ግጥም ፋይናል ነው የመጣው። ከእናት ወልዳ ጥይቷን ተኩሳት ብቻ ይሄ መንፈራ ልታስፈራራን አይደለም ያረጋችሁ ፋራው ሀበሻ ይመቻባት ያንተ ልታስፈራራን አይደለም አልኩ እኮ ፊት ለፊት አይንን አፈጠል ልትናገር አትችልም። አንድ ጥያቄ ልጠይቅ መሐሪ፣ አንድ ጥያቄ ልጠይቅ። የትግራይ ኃይል የአማራ ኃይል ከኢትዮጵያ ጋር አንድ ቢቆሙስ እንዴት ነው እናሸንፋቸዋለን? ይኸውልህ አንድ ነገር አለ። ይኸውልህ ጅቦ እኛ የማንም ኃይል በአንድ ላይ ቆሞ ይምጣ ምንፈራው ገብቷል ወደኋላ የምንልበት ምንም አይነት አልኩ እኮ ሰከንድ የለም። ሞት ነው አይደለ? ሞቱን እንጋፈጠዋለን። ፔሬድ ወይ ጉዳችን። እሺ ሳምሪ ቀጥይ። እኔ ጥያቄ ጠይቀው በዛው ደስ ይለኝ ነበረ ግን ይቀጥልሽ። እሺ ጠይቀው። እሺ ስላልጨረሰም ጠይቀው እና ሳምሪ እኔ አሁን ኢትዮጵያ በአየር ኃይልም ካየ ሰማዩ የኛ ነው እያሉ የሚያንቀሳቅሱትን የጦር መሳሪያ እያየ ነው። እናንተ ምን አይነት መሳሪያ ያላችሁ? አንድ ሁለት ደግሞ አንተ በጦርነቱ ሰዓት እንደ ግል መሆን የለበትም ብለህ ልትከራከር ትችላለህ። አንተ ማለት ሙሉ ኤርትራ አይደለም ወይም ደግሞ ሻዕቢያ አይደለም። እኔ እንደዚህ አድርግ ያለውና አሁን ላይ ከኔ ጋር ቁሙ ምናምን ማለት አትችልም። አንተ እንድንቆምላቸው የምፈልጋቸው ሰዎች የትግራይን ህዝብ ቀጥቅጠው የገደሉ ናቸው። ገባ? ብረት ያስገቡ ናቸው። መሳሪያ ለያዘ ተራ ሰው የገደሉ ናቸው። ሴት የገደሉ ናቸው። የደፈሩ ናቸው። አንተ ስለ ጮክ ታዲያ ሙሉ ይሄ በደል ሰርዘን ከንቁም እንደዛ ነው አላማ። ምን አይነት እንጭጭን አስተባብለ ለመለሰልህ አትሊስት አድርጎ እኮ ሰራዊቱ ይሄን አድርጓል የምትል ከሆነ መጀመሪያ በማረጋገጫ ይረጋገጥ፣ ችግር የለም። በጥናት ገብቷል። በውጭ ኃይል በገለልተኛ ኃይል ተጣርቶ ሲመጣ እንቀበለዋለን። ሰራዊቱ የኤርትራ ሰራዊት ይሄን አድርጓል ካለ በህዝብ ደረጃ ግን አልኩ አንድ ሰው ሁለት ሰው አትበል አልኩ እኮ 75% የኤርትራ ህዝብ ከትግራይ ጋር ነው ቆመው 75% ነው እንደ ህዝብ የቆም ነው። 25% ወይ ሰራዊቱ ያደረገው ነገር ካለ እሱ በፕሩፍ ነው። ማንም ይኸውልህ ማንም ውሪ ስለተናገረ እኛ የምንቀበለው ነገር የለም። የትግራይ ህዝብ ከተበደለ አልኩ እኮ ተበደለ ብለን ጮሆናል። እንዴት እንደሚካስ ለኛ ማንም የሚነገር የለም። ሁለተኛ የትግራይ ህዝብ ወይ የትግራይ ሰራዊት እቺን አነጋገርህን ተቀብያታለሁ። ማለት ይኸውልህ የትግራይ ህዝብ ይሁን የትግራይ ሰራዊት ዶክተር አብይ ኤርትራ ላይ ለሚያመጣው ጦርነት ከኛ ጋር እንዲቆም አይደለም እኔ የምነግራለሁ። በተአምር አልኩ በተአምር አልኩ እንዲቆም አንፈልገውም አልኩ። የትግራይ ህዝብ የራሱ ችግርና መከራ አለው ራሱ የሚዋጣው ገና ገብቷል። ኮርነር ላይ አግልሎት ምንም ነገር ኢምፖርት የለ ኤክስፖርት የለ መድኃኒት የለ ገብቷል። ዘግቶ የያዘው የራሱ ሆነ ሆምወርክ አለው። ለኛ አይደለም የሚያግዘን እኛ ለሚመጣብን ኤኒ ችግር በቂ ነን። ማንንም ማርኮ እኮ ማንንም ጥቅተኛ ምን ጠይቀው የለ እንዴ ወንድሜ ቴንኪው ምን ጠይቀው የለም ነው ማለት። ስለዚህ አንድ ነገር ማወቅ ያለብህ የኢትዮጵያ ሰራዊት ነው የትግራይን ቲዲኤፍ ይኸውልህ የተማረከውን እንደ በግ ሲያርድ ያየ ነው በላይቭ የዓለም ሙሉ የዘገበው። የትግራይ ሲቪል ህፃን ልጆችን ተራራ ላይ ሲረሽን ያየ ነው በቪዲዮ ሲረሽን ያየ ነው። አሰክሰም በጠቅሳታ አልቆላ አሰክሰም በበል አይኒና ራያ ሻዕቢያ በዳጋ ሐሙስ ክርሽን ርእያ ከዚ ሚዩት ጋር አበለው ቲቪዶም ሲዮ ልቀጥል አንተ خلاص ጅቦ ሐወይ ሐንቲ ቡላላ ጠየቃት። አንድ የተረሳት መልሻለሽ ለመልስለት አንዴ ጨርስ መልስ ቀጥይማ ስሚ ሳምሪ ደርስበት እንደ ብሬድና ሐመዱ እንደማይ አመሰግናለሁ መሐሪ ስላገስከን ሁሌም ከጎናችን ነህ። ግን በህግደፍ በኩል ደግሞ ሻዕቢያ ጥሩ ፖለቲካ ሰርቷል። አይዘይ አሁን መሐሪ ልንገርህ መለስ የለም የሚያድንህ መለስ የለም። መለስ ማለት ግማሽ ጎኑ ኤርትራ ስለነበረ ሁሌም ኤርትራ እንዲነካ አይፈልግም። ትግራዋይ አብዛኛው ላላዊነታችሁ ያምናል። ባይዘይ አንቺ ደብረጽዮንም እኮ ግማሽ አቦይ ስብሐት እኮ ግማሽ ኤርትራውያን ናቸው። ደብረጽዮን አይደል መሐሪ ያስቀጥል ማለት ያድንህ መለስ የለም። ማህማ አታ መሐሪ አንተ መሐሪ ላይ ጌታቸው ረዳ ያዝ ያማራው ያዳ ጌታቸው ረዳ ማለት አንተ ደማቆጥ ሰቅበል ቡሽት ናትና ጉዳይ ቡሽት ተንገብረና ሰቅበል ደህና አና ስኻም ብርጌድና ሐሙስ ለኽብረካ ሰቅበል አና ለህግደፍ ይደል መሐሪ እዚያ ተማሪ ላይ ጌታቸው ረዳ ያግረፋ ማሪ ይሄኛን ጉዳይ ውስጥ ይጨርስ እና አሁን ይቀጠቅጣል። አብይ ችግር የለበትም። አባጽ አብይ ባይዘው
ስለ ህዝብ አይጨነቅ ስለማምን ሳምሪ የማሪ ሳምሪ ምን አደረጉ መሰለኝ አሁን ሜዳንኮ በህወሓት ነው ያዳነህ አሁን እሺ ሳምሪ ይኸው ምን አደረጉ መሰለሽ ኤርትራውያን በጣም ጭንቅላታቸው የተረጎሙ ናቸው አሁን አብይ አህመድ ይቀጠቅጣቸዋል ብለን ስንጠብቅ ኤርትራውያን ወደኛ ትግራይ ሊያስቆጠቁት መጣ እኮ በቃ አየር መንገድ ጌታቸው እንዲጣልኩ ቡላላ ጌታቸው እንዲጣልኩ ጌታቸው አትበል አብ ጆርጅ አብ አትላንታ ጆርጅ ሹሻ ከሰብ ይዙ ነሩ ጌታቸው ረዳትራችን መሸማ ስራ ጅቦ ተራይ ነው ነው ጌታቸው ረዳ ሰብ ጌራቱ አብዝ ምሳና ሽሻ ይዘኸ ሻዕብያ ነው ዋ ሳምሪ ዩታርክ ያቺ ጽምዶ ልታሰፋለ ጅቦ አንድ መልስ ስለ አየር ስለ የኢትዮጵያ አየር ኃይል ተራይ ነው ቆይ ተራ መዝገቡ አረ መዝገቡ ነው ይበልጣለሁ አመሰግናለሁ ጅቦ ለሰጠኝ 2 ደቂቃ በቂ ቆይ ግን መዝገቡ ያወራ ችግር የለውም ያወራ የኤርትራ አየር ኃይል በአያ ነው አመሰግናለሁ ጅቦ እንግዲህ ጅቦ እንዳየው ሰሞኑን ሁላችንም እንግዲህ በትክክል እንዳየነው በአይናችን ኢትዮጵያ እየተዘጋጀች ያለችው ከትልቅ ሀገር ጋር ጦርነት ነው ከነግብጽ ጋር ምናምን ለማሳየት ነው ያን አንዴ ጅቦ ልጨርስ በእናትህ ወላሂ በልስቲ የምሬ ነው ጅቦ 2 ደቂቃ ልክ ነው መረጃ አታውጣ ግን መዝገቡ ለቀጥል ችግር እና ግብጽን ምናምን ፓወር ለማሳየት ያን ሁሉ ጀት ምናምን በሰና ግብጽ ወለ እንደ በእናትህ ጅቦ ላውራበት ደቂቃ እኮ አለቀ ልትለኝ ነውና እሺ ቀጥል እና ይሄ በአባይ ጉዳይ ምናምን ያለውን ቴንሽን ለማረጋጋት ምናምን ነው ያን ሁሉ ጀት ምናምን አንስታ ያሳየችው ለኤርትራ አይደለም ባይዘው እኔ እንዲናረጋቸዋል ማሪ 7 ዓመት ሙሉ ዛተብን ፎከረብን ምንም ነገር እኛ ያየነው ነገር የለም ግን ከኤርትራ ጋር ጦርነት ከተጀመረ ጅቦ እኔ እንዲ ነው ምናምን አይደለም ግን ያን መሳሪያ አንጠቀምም ልምጭና ሰበነኩ ማታ ከቤታቸው ማያወጡ ናቸው እንደቢሉ ፎክሩት ልምጭና ዱላ ነው የምንጠቀም እዚህ ቤት ዲክታተር አትሆን ይጨርስ እንጂ ከሻዕቢያ ጋር ጦርነት ከተጀመረ ያን መሳሪያ ሳይሆን የምንጠቀመው ልምጭና ዱላ ነው የምንጠቀመው ወላሂ በል እኔ ምን አይነት ደደብ እሺ ዮሐንስ በጣም ዮሐንስ አይደለም ዮሐን ኦኬ ሶሪ በጣም ሁሌ ማዳመጥ አሁን መዝገቡ የተጠቀመው ቃል እኔ አዲስ አበባ ልጅ ነኝ ካሳንች ተወለድኩ ልጅ ነኝ በጣም የሚያስብ ፖለቲካ ነው አዲስ አበባ ልጅ እንዳለ አማራው ኢትዮጵያ እንዳለ ሰሜኑ የሚያወራውላ ሰሜን እኮ ደደብ እኮ ነው እሺ ቀጥል በጣም የምናስቀው ሻዕቢያን የሞጋት ሞራል ካለ ለምንድን ነው መቀሌ ገብቶ ወተን አስረክበን ወጣ ነው አቅም የለንም እንዳለ መከላከያው ምናምን በአሁን ሰዓት አቅም የለውም መከላከያ ኤርትራን የሞጋት የለም ዮሐን ሰሜን ሾ ይግባ እስኪ ዮሐን አቤት የሰማኸኝ አዲስ አበባ አሁን ያለው አዲስ አበባ ነው በቃላሽ ቡላላ ያወራው ሰው የሚያስቆረን ያወራው የሚገባ ይመስላል የሚዘምታ አይመስልም እኔ አሁን በጣም ዮሐን ነው አይደል ስምህ ምን ያህል ድንጋይ ራስ መሆንን እያየው ነውና ትከታተላለህ ጌች ያለውን ሰምታ በጣም ካንተ በላይ አንዴ አድምጠኝ ጌች ሲናገር አብይ ቀጥቅጦ ነበር ያሸነፈን 4 ኪሎ በምንሄድበት 4 ኪሎ እንገባለን ብለን ቡላላ ማለት ነው አተ ድንጋይ ራስ አዳምጠኝ ይላል እሺ እኔ ስጠብቅ የነበረው እንደው ታውቃለህ ባላባለ ድንጋይ ራስ ዝም ብሎ ሊለው መስሎኝ ሚውት አድርጎ ሲያዳምጥ አልቻልኩም ኢትዮጵያውያን እንዲሁ ተቀበለቃ
ድንጋይ ራስ አዳምጥ ዮሐና ግባ እንደገና አይደል? እናቴ ትሞት አስቆኝ እኮ ነው። ጌች እኮ የተናገረው ንግግር 4 ኪሎ ብለን ቤት ነው ልክ ማርያምን 4 ኪሎ ብለን ቤት ነው ልክ ወደ ሻዕቢያ ብንሄድ ኤርትራን ሙሉ ተቆጣጥረን ነበር። ምስኪን ነው ደግሞ መጣ። መች ነው የደደብከው ዮሐንስ? ሀሳብ ግለጽ። ዮሐን ያባቴ ተናገር ሚተናስ ምስኪን ነው ሰውዬ። አውራ አዲስ አበባ ነካ አውራ ቡላላ አንድ ነገር ልንገርህ። ቡላላ ብራዘር በጣም ሰው ድንጋይ አስተላልኝ እንጂ የመጨረሻ አሎሎ የወንዝ ድንጋይ አንተ እኮ ነህ። ጌቾ ትላለህ እንዴ? ጌቾ ናምን ማሪ በእናትህ ማሪ ስትበል እስቲ በጣም ይቅርታ። እድሉ የዮሐናና የቡላላ ነው። ፕሊዝ ጋጨቡ የሚባለው ሰውዬ አድራሻውን ታውቅልኛለህ? በጣም ውጪ ይላል ያለው ምንድነው? አድራሻ ምናምን ትላለህ። በውስጥ እልክልሃለሁ። እስቲ አሁን በኪዳነ ምሕረት ላክልኝ። ልደታ ማርያም እልክልሃለሁ። በቃ እሺ፣ ያው እልክልሃለሁ። በስ ማርያም በቃ ሂዱ እናንተ በቃ ሂዱ፣ ተገናኙ እዛ። እኔ መሀሪ አንድ ነገር ልንገርህ። እናንተ ትሙት አንተ ከጨቡዴ ጋር ነው ቡላላ። ዝም በል እስቲ ዝም በል። ኦኬ እኔ ልንገርህ። ልደታን ከፈለክ በቪዲዮ ላውጣልሃለሁ። ለአንተ እኔ ወስጭ ራሱ አላውቅም። ይኸው ማዘርትሙት ይኸው ኦኬ እንደዚህ አይነት ፈሳም ልስማ። በትልቅ አድርገው እስቲ ጅቦ፣ በትልቅ አድርገው። መሀሪ ምን ልታደርገው ነው? አስተልቀው በትልቅ አድርገው ጅቦ። ማለት ምን አይነት ሰው ነው እንደዚህ ጉራው የሚነፋ? ትልቅ አሳማ ነው ማርያም። ወይ እንዴ አክብር አውራ፣ ዝም ብለህ አትዝለል። አንተ እኮ ነው የምትሳደበው። አትዝለል፣ የሆነ ምናምን ነገር አትፈንዳ። ማሪ አሁን ቡላላና ዮሐን ጀስት በቃ እንትን እያሉ ነው አይደል? እዚህ ምን አገባ? እኔና ቡላላ ስርዓት አድርገው ማሪ እና ምንድን ነው የምትለጠልጠው? እንትን ነው የምትለጠልጠው። ማሪ ከአሰባ ጋር እያወራህ ያለው ተው በቃ ማሪ። በቲክታክ ነው እንደምትቀጣቅጠው? በቲክታክ ነው ፈሪ ካሜራውን ብልጭ አረገና ዝግት አረጋል። ቆይ ትዋጋላችሁ አሁን ኢትዮጵያ ምን አንተ ቲክቶክ ላይ ምንድን ነው የምትሸልለው? ዝም በል አንተ። አስጎንብሽ እደክልሃለሁ በአካል ባገኝ አያረል በእንትን ስትሻገር ስትስማሙ ትገባላችሁ። እሺ ዮሐንና ቡላላ እባካችሁ ሚውታችሁ። አረ ጨቡዴ ነው ያስገባው። እኔ እኮ መሀሪ ሽጉጥ መተኮስ ስለሚችል ቢለ ሽጉጥ ስላለ ይተምታል እንጂ እኮ እንትን እላለሁ እንዴ። አካውንቴን ያዘጉብኛል። ትቀልዳለህ እንዴ? እዛ ዩቲዩብ ላይ አይፖስተዋል። ግን እግዚአብሔርን ጅቡ መሀሪ መሳሪያ ባይዝ ማለት እኔ በጥፊ ጥለዋለሁ። እናቴ ትሙት በአንድ ጥፊ ጫው አድርጌ ያሽከረክረዋለሁ። ግን ያቺን ሽጉጥ ስለሚይዝ በቃ ይጠብታል። በጣም ቀጫጫ እኮ ነው። ዝም ብሎ ይፎክራል። ቀጫው ነገር ገበልኩም ያቀማ ይመስላል። የሰሜን አሞት አታውቁትም እንዴ? ምናምን ብለህ እኮ እዚህ ጋር እኮ ነፍጥ እኮ ከአባትህ የሆነ ባሩዱ ሽታው እኮ ገለመኔ ሸቶናል እኮ ሁላችንም። ገብቶሃል አይደል? የሆነ በቃ በእንትን ነገር ብለህ አትፈንዳ። በቃ ምንድን ነው አንተ ለአንተ ደረግጥ እናቴ ተሞደንታ ሌላ ክፉ አታስወራኝ በእናትህ። እኔ ልንገርህ፣ ስልክ ልክልሃለሁ። ጨቡዴ ለጠይቆ እንጂ ከጨቡዴ ጋር ከእንትና ጋር ከዮሐና ጋር አለ አንተንም አሸናለሁ። አንዴ ዮሐና ጋር ያውሩ በእናትህ። ዮሐና ሚውትህን አንሳ። ዮሐና አንዴ ያውሩና ከዛ ሁለታችሁ ደግሞ ታወራላችሁ። ዮሐና ሚውትህን አንሳ ከቡላላ ጋር። እሺ ዮሐና ምንድን ነው ያልከው? የኢትዮጵያ መከላከያ ሰራዊት አቅም የለውም ያልከው? ዮሐና ህልፍ ነገር ዛሬ በቃ በሎ መሀት አናተን ነበረ ማለት የአዲስ አበባ ልጅ ነው። እባክህ ትግርኛ ይሰማል። ቀጥል ዮሐና። ሰምቼዋለሁ። ምንድን ነው ዮሐና የምትለው? መከላከያ ኃይል የለውም ሻዕቢያን ማጥፋት አይችልም ነው እያልክ የነበረው? የምን ሻዕቢያ? የ2 ዓመቱን ጦርነት መጀመሪያ መቀሌ ገብቶ የወጣው መከላከያ አንተ ጠይቀው። ምንድን ነው ጌች ያለው? አድምጣል? ጌች ሲናገር ጦርነቱ ላይ ነበር። ቀጥሎ ደግሞ ሰምታኛል። አሁን መከላከያ እውነት አቅም ካለው ከአማራ ክልል እስኪ የሆነ ነገር ያሳየን። ስልጣን አቅም ካለው
አሁን እጃቸውን የሚሰጡትን የፋኖ አባላት አይታል። ግማሹ ኃይል እጁን ሰጥቷል። 4 ኪሎ 10 እና 50 ብር እየከፈለ እየጎበኘን ያለ ምን ትላለህ? ስለዚህ እሱ ድራማ ነው። 2-3 ወር ድራማ ነው። 2-3 የሰጠው አዲስ አበባ የቻይና ሀገር ትመስላለች። ይሄ አዲስ አበባ አልመሰለንም እያሉ ሲጎበኙ አላያቸው? አንተ በእናትህ አላያቸውም? የምራ ላይ ዜና እንዳታስበሉት ተውት። ጅቦ ተውት፣ ያን ልጅ እንዳታስበሉ። ፖለቲካ ማታቀም ዝም ብለህ ጣልቃ ስማ። አዲስ አበባ ነው የምትኖረው? ይዋን ወንድም ይቅርብህ፣ አዲስ አበባ ከሆንክ ይቅርብህ። ያዋቂ ፖለቲካ ነኝ ነው ያልኩት። ችግር የለውም። ሲጀምር 97 ላይ ፖለቲካው ጠፍቶበታል። አዲስ አበባ ልጅ ምን ትሰራለህ እዚህ? አንተ ምንም አታውቅም። አርፈህ እዛ ኮሪደር ልማት ላይ ምናምን ቤቱን አጃጃሉ ቡላላ ለኛ አስተን በእናትህ ቤቱን አስደፈረ። ቡላላ እኮ የሆነ የለበሳትን ቦሪንግ አደረገ ቡላላ እንትን አይደለም። ፖለቲካ አታውቅም። በቃ አርፈህ ተቀመጥ። አዲስ አበባ ፖለቲካ ጠንቅቄ ነው የማውቀው፣ ግን ለአንተ የማይመጥን ነገር ነው የማወራው። ምንድነው የማይመጥን? ቡላላ ደግሞ አውቄ ብለህ ጌታቸው አትጥራ። ጌታቸው እኮ አር ነው። እንዴት ጌታቸው ትጠራለህ አንተ? አብይ የትምህርት ማስረጃ የሌለው ሰውዬ እያለ ሲሰክስ የነበረ ሰውዬ እሱን አሁን ታወራለህ? እንዴት ጌታቸው አምነህ ታወራለህ? ጌታቸው እንደመጣቀሻ አድርገህ እንዴት ይመጣልሃል? አንተ እንዴት ጭንቅላትህ ፒዲኤፍ እኮ ጌታቸው ስገባ ጠብቅ የምታወራ ሰው አይደለ እንዴ አንተ? ከምሬ ነው ቡላላ፣ አንተ ትልቅ ቆፎ ነህ። ውጤት ማስመዝገብ ሳችሉ አብይን በዚህ ልክ ልትናገሩታችሁ ሙስኪን ነው ቡላላ። አይደለም አብይ ብልጥ ነው። ጌታቸው ግን ቆፎ ነው። ጌታቸው አምነህ አንተ አታውራ። ምን አለ ነገታቸው ህፃን ቃፎ ቢሆንማ እንደዛ እኮ አያንበረብድም ነበር። ቃፎ አይደለም። ማንንም ያንበረከከው ከማን ጋር ምን ቢሰራ ውጤት እንደሚያስመዘግብ የሚያውቅ ማንንም ያንበረከከው። አንድ ነገር ልንገርህ መሀሪ፣ አንተ ሻዕቢያን ይዘህ የምታመጣው ውጤት ምንም የለም። የሻዕቢያ ወታደሮችንም ካየሃቸው አድምጠኝ፣ ወታደሮችንም ካየሃቸው እኔ ሻዕቢያ ወታደር ነኝ አስጨርሰኝና አንተ ታወራለሽ። ተራ በተራ እናውራ። ቡላላ እንደዚህ ከሆነ በስርዓት ስለማን ይሄ ልንገርህ፣ የሻዕቢያ ወታደሮችንም ካየህ ወታደሩን ብቻ አስፈላጊ ሲሆን መሀሪም ሻዕቢያ ነው፣ እኔም ሻዕቢያ ነኝ። ለጦርነት ነው ለዋር ለምትረጫጩ ገለመኔ ምናምን ነገር አይኔ መቴ ምናምን ነገር አለ። ይኸውልህ እዚህ ጋር ህዝብ ለይተህ ከብልጽግና ጋር ገለመኔ ያለውን ነገር እንትን በል። ህዝብ እየራክን የዘራፍ እኔ እንትን እያልክ አንተ በእናትህ እንትን አትበል። አታሽላላ። በቃ ፖለቲካን ስራ እኔ እንትን ምናምን ታወራለህ አንተ። በሳት ለምን አትበል። በቃ የሆነ ከኔ ራስ ወረድ መጀመሪያው ለዛ ትራኩን እንትን ስትል ማለት ነው ቀይዋ እናት ትበዳለ እናንተ ወላሂ በል እናት ልብዳት ማሪ ጨሰወንዲ እነዚህ ነበር ጦር ሜዳ ውስጥ ማዋጋት ጋሽ ጨቡድ ባለጌ እናቴ ሰውን ስሜታዊ ታደርጋለህ። እኔ እናቴቱ የዩቱብ ቻናል እንዳታዘጉብኝ ነው እንጂ ቁጭ ብላችሁ ብትጨፋጨፉ ደስ ይለኛል። ግን ቪዲዮ እንፈልገዋለሁ። እንዲህ የእናንተ ንግግር መሀል ላይ እየገባው እየቆራረጥኩ ጊዜ ላባክን እንዲ አትረዱኝም እናንተ። ብሽሽቅ እኮ አለ፣ በቃ አለ አይደለ? ደስ የሚል ብሽሽቅ አለ። ዘለ እናት እንዲት ምናምን ናት ገድ እናንተን ነበር ሰብስቡ ማዋጋት ጦር ሜዳ ውስጥ መሀሪንና ቡላላን ብቻ አስገባሉ። ከዛ ሁለቱን አስወጣና ማቲንና ጨቡዴን አስገባል። እኔ እኮ ጅቦ አንተ ራቅ በላይ ያለ ብዙ ነገር ሲል እኔ ላሽለዋለሁ፣ ግን ዝም ብሎ ዞሮ እዛ ይመጣል። እኔ ከቡላላ ጋር ነው አንተ እናት ትሳደባለህ። አሁን እሱ እኔ እኮ ብዙ ነገር ቻልኩትኝ። እኔ ካንተ ጋር አወራም አልኩት እኮ ጨቡዴና ማቲ እኮ ተራ በተራ እናወራው። እኔ እናንተ አይደለም እኔ ላወራ ትቀጥላለህ። ከቡላላ ጋር እያወራን ነበርና መሀል ላይ ጃምፕ ያደርጋል። ከማን ጋር ነው የምታወራው? ከአንተ ጋር ከኔ ጋር ታወራለህ ማለውን አልኩትኝ። ዝም ብሎ ያሽላላል። ዝም ብሎ በፔመንት አድምጠኝና ከዛ ማቲ እናንተ ደግሞ ይገባሉ። ቀጣይ ታወራለህ። ሄድ ጃል ቡላላ አውራ ቀጥል። ኦኬ አመሰግናለሁ ጃል ቡላላ። እሺ መሀሪ፣ እኔ ሻዕቢያ ወይም ደግሞ የኤርትራ ህዝብ እንደ ህዝብ ራሱ የተወሰኑት ናቸው እንጂ አብዛኞቹ እግዚአብሔርን ትግራይን አይወዱም፣ አማራን አይወዱም፣
ኦሮሞን እንደው በኦነግ ስም መሬት አሳርሰናል፣ አስፋልት አሰርተናል እያሉ ይፎግራሉ። ደቡብን እንደ መሀይም ነው የሚያዩት። እነዚህ አካላት መተው ለትግራይ ተቋርጧል። ይቅርታ ስልክ ገብቶብኝ ነው። በዚህ ልክ የኢትዮጵያን ሕዝብ እየጠሉ እኛ መሀል ደግሞ ችግር ሲፈጠር አሁን ከፌዴራል መንግስት ጋር ቲፒኤልኤፍ ሊዋጋ ስለሆነ የትግራይ ተቆርቋሪ ሆኖ ሲመጡ በጣም ነው የሚያስቀኝ የሚገርመኝ። አሁን መሀሪ ይጠላቸዋል። የእሱን የሻዕቢያ አመራር ዋና ኃላፊውን ይጠለዋል፣ ኢሳያስን ይጠለዋል፣ አይወደውም። ግን እውነት ከኦነግ ጋር ሆኖ ይጥለዋል? አይጥለውም። ከቲፒኤልኤፍ ጋር ሆኖ ጣሎ ብትለው ይጥለዋል? አይጥለውም። ከፋኖ ጋር ጣሎ ብትለው አይጥለውም። ሊገድለው ይነኩ አይፈልግም። ኢትዮጵያን ግን መበታተን ይወዳሉ። እኛ ተበታትነን ቢያዩ ብንበታተን እርስ በርስ ተዋግተን ባዶ ሀገር ቢኖረን ትንሿ ሀገር ትልቋን ኢትዮጵያ የምትባለውን ሀገር አፈራረስናት ብሎ ደረታቸውን ነፍተው እንደፈለጉ ነበር የሚሸኑብን። ይህን ደግሞ እናውቀዋለን። በትግራዩም ጦርነት ያየነው ነው። ምን አይነት ወንጀልና ጭፍጨፋ ሰርተው እንደሄዱ እናውቃለን። ትግራይ ክልል ውስጥ የፈጸሙትን ጭፍጨፋና ግድያ በመላው ኢትዮጵያ ውስጥ በየክልሉ ቢፈጽሙና ቢገሉ ቢረሽኑን አቅም ያጣን ሀገር ቢያደርጉን ደስ ይላቸዋል። እንደፈለጉ ሊጋሉ ይፈልጋሉ በኢትዮጵያ ውስጥ። ይህን በደንብ እናውቃለን። በአባይ ግድብ ዙሪያ ላይ እኮ ችግር እየፈጠሩ ያሉት እኮ እነሱ እኮ ናቸው አይደል እንዴ? ስንት ነገር እኮ እየሰሩ ያሉት እነሱ እኮ ናቸው። በየክልሉ ያሉ እኮ ታጣቂ እኮ እንዳለ መሳሪያ የሚገባለት እኮ ይሄ ያው የሚደግፈው ማሪ የሚደግፈው ከሻዕቢያ ነው። ወደውን አይደለም፣ ሊያግዙን ፈልገው አይደለም። አቅም አልባ ስንሆን እንደፈለጉ መሆን ስለሚችሉ አሰብንም እንደፈለጉ ሊጋልቡት ስለሚችሉ ማንም ጠያቂ ስለማይኖር እንደፈለጉ መሆን ስለሚፈልጉ ነው። ወደውን አይደለም። ይሄን እናውቃለን። ሐሳቢ መምሰል አያስፈልግም። አዎ መሀላችን ክፍተት አለ፣ ችግር አለ። እነዛን ችግር ግን እንፈታለን። ችግር እያለ እንኳን እርግጠኛ ነኝ እናቴ ትሙት አንድ ቀን እየበላ በሁለተኛ ቀን የማይበላ ሻዕቢያ የሚባል ያረጁ የጃጁ ወታደሮች የኢትዮጵያን መከላከያ ይጥላሉ ብዬ አላምነው። መከላከያ አይደለም ተራ የቀበሌ ሚሊሻ እግዚአብሔርን ያጠፋቸዋል። በጣም ሲምፕል ናቸው። ወጣቱ እንዳለ ተሰዶ አልቋል። አሁን ያሉት እንዳለ ድሮ ተዋግተው ጃጅተው አስጨርሰን አለ ሱፐር አይደለም። ልጨርሽ ምንድን ነው አንገበገበ? እውነት ነው። ቀጥል። አይ አለ። ኧረ ተቀጥላለህ፣ ችግር የለውም። ልጨርሻ ታወራለህ እኮ ላውራ። አሁን ያሉት አንተ የምትመካባቸው እንዳለ ጃጅተዋል፣ አርጅተዋል፣ ድሮ ተዋግተዋል። አሁን ግን መዋጋት አይችሉም። መራመድ መንቀሳቀስ አይችሉም። እጃቸው መስጠት ነው። መዋጋት ብቻ አይደለም፣ ሰልችቷቸው መሳሪያም የላቸውም። እነዛን ይዘህ መፎከር መተበጥ አያስፈልግም። እንኳን እነሱን አስጨርሰኝ። እኔ አንድ ደቂቃ ነው አንተ የተሳደብክ እኮ ነው። ሰደባ አይደለም፣ ሪያሊቲ ነው እያወራሁ ያለው። በቃ እሺ እሰረው። እሺ እኮ ላስረው ነው። የአየር ኃይል አለን ምናምን ትላለህ። የአየር ኃይሉ ምን መብራት፣ የትራፊክ መብራት የቆመላቸው አህዮች እየበረሩ ነው የሚያጠቁት? የደከመ አየር ኃይል ነው ያለን እናውቃለን። አንተ የምትፎክረው ውጭ ያለ ራሱ ምንም የምታመጣው ጉድ የለም። ተሰብሰብ መጣ አይመጡም። እዛ ብዙ አፍህን ባከፍትና ሞር ባታስጨርስ ዲፕሎማሲያዊ ነገር ብትነገር ይችላል። ቴንክ ዩ ጃለ። ቆንጆ የጴንጤ ፓስተር ይወጣ ነበረ። እኛ ፖለቲካ ነው የምናወራው። ነብቷል። አንተ እነዚህ የጃጁ የምትላቸውን ያለው ብርሃኑ ጁላን ሽንቱን ያሸኑት ናቸው። ማርከው ሲማርኩት ሱሩ ላይ ሽንቱ እንዲለቅ ያደርጉት ናቸው። ባጫ ደበሌ 7 ዓመት ድንጋይ ያሸከሙት ናቸው። አባዱላን ገብቷል 7 ዓመት ገብቷል ድንጋይ ታሸከሙት የነበሩ ናቸው። እነዚህ ጃጅቷል የምትላቸው ታስፋይን እንኳን ጃጁ ግን ጃጅተው አባቶችን ሽንታቸውን ያሸኗቸው ሱራቸው ላይ የሀፍቱ ነው። ዛዋን ይሄ ፋክት ነው፣ ፕሮፓጋንዳ አይደለም፣ ፋክት ነው። ብርሃኑ ጁላ በሻዕቢያ ሸንቷል። ይሄ እንዳለ አንተ ጦር መሪ የምትለው ሱሩ ላይ አሸንቶታል። አባቶቼ ቤተ መንግስቱ በታንክ ደርምሰው ገብተዋል። ይሄ ፋክት ነው ማለት ዓለም የመዘገበችው። ይሄን ያዝ። ይሄ እንደናንተ ፕሮፓጋንዳ ሳይሆን ሪያሊቲ መሪ ላይ የተሰራ ነው ማለት። ኦኬ ሲቀጥል እኛ አየር ኃይል የለንም። እውነትን ነው። አባቶቼ ክላሽ ይዘው ገብተዋል። በዛብህን ገብተዋል። ናቅፋ ላይ በክላሽ ነው ያወረዱት። በዛብህ ታዲያ መጨረሻ ላይ ገቢ ያደረግ ነው በክላሽ ነው። በዛብህን ገብተዋል። ኤርትራ በረሃ ላይ ያወረዱ ሲመጣ እኛን ያወረድ ነው። በዛብህን እኛን ቁማር የበላ ነው። ያንተ አየር ኃይል እየተበደርክ በኢትዮጵያ በህዝብ ገንዘብ እየተበደርክ አምጣ። እኛ ከአፈር ጋር እናመሳስላችኋለን። ይሄ ታሪካችን ነው። ይሄ ጉራ አይደለም፣ አንጀባ አይደለም። ትላንትና
ዓለም የሚያውቀው የተመዘገበ ነው። ችግር ነው። አንተ እየተበደርክ አምጣ፣ እኛ ከአፈር ጋር እንደባልቃቸዋለን። ይሄን ያዝ። ሁለተኛ ምን አርክ መሰለ? እንደዚህ ነው እንደዚህ ነው። አንደኛ ነገር ይኸውልህ አንተ ሆድ ምሳ ራሱ ሳትሰራ ከራበ ሻዕቢያ ነው የምትለው። ታንክ ዩ ብሮ። ችግሩ ኔክስት ቱ ችግሩ ይሄ ሰው የሚታርግልኝ ጅቦችን እስኪ ታውሽ ጅቦ አለ እና ሪያሊቲውን ብታወራ ይቻላል። የትግራይ ህዝብ ብትለው የትግራይ ህዝብ እያንዳንዱ ሰዓትን ጨርሳል። መሀሪ ወደ ቆይ ገርበል ጨርሳል። ብዙ ስላወራ የምታወራው ነገር እንዳለ ስድብ ነው እንጂ ምንም የሚጨበጥ ነገር የለው። ወሬ ነው። እንደው በደንብ አድርጌ ያደመጥኩ ሌላ ቦታ በድሮ በሬ አይታረስም ሲባል ሰምተሃል አይደል? ያለ ታሪክ ነው እያወራህም ያለው ያንተ ጀግንነት አይደል? ሌላ ሲሰራውን ጀግንነት እንደራስ አድርገህ እያወራህ ያለው ጅቦ ቤት እንዳይበጠበጥ ይኸውልህ እኮ ጨርሳል። ሰዓትን ጨርሳል። አልጨረስኩም አለው ስራት አድርግ። አንድ ጊዜ አንዴ ቀስጠኝ ልዝጋው። ምንድን ነው የሚያወራው? ይኸውልህ የትግራይ ህዝብ ምናምን የምትለው እዚህ የምታሽራል አይደለም። ታቦት ሳይቀር ይዘህ ግፋ በለው ብለህ ስትገባ በአይናችን የትግራይ ህዝብ ያየው ነው። የትግራይ ህዝብ ማን ገደለው፣ ማን ምን አደረገው፣ ምን ያደረገው እራሱ የሚፈርደው ነው። እኔ ናልልልህ አንተ እንደዚህ ስላልክ ገብቶሃል። ትናንትና በለው እያልክ በተመልከተልኝ ልጆቹን ስትረሽን የተማረኩትን እሱ እንጀራ ሲያጎርስ አንተን ወንድሞች የተማረኩትን አንተ በቢላ ስታርደው በቪዲዮ ሪከርድ ተደርጎ ዓለም ሁላ ጉድ ብሎ ዘግቦታል። ዶኩሜንት ሆኗል። የትም አታመልጥም። እዛ ላይ ሻዕቢያ ያደረገው ነገር ካለ የትግራይ ህዝብ ያወጣዋል ሚስጥሩን፣ ወይ ደግሞ ገለልተኛ አካል አጣርቶ ያወጣዋል። ችግር የለውም እንሰማለን። ግን በወንጀል ፍጻሜ ትግራይ ውስጥ ግን በቪዲዮ ዓለም የዘገበው ያንተ ሰራዊት ነው። ወንጀል ሲፈጽም ያየ ነው። ላይቭ የሰው ልጅ እንደ በግ ሲያርድ ያየ ነው። ሶስተኛ ነገር ላይ እኛ ምናምን አትበል። የራስ ፖለቲካ የውስጥ ችግር ነው። ሲርብህ ሻዕቢያ እንቅፋት ሲመጣ ሻዕቢያ አትበል። ይኸውልህ አሰም ኢትዮጵያ በታሪክ ዓለሟ ካሁን በኋላ በተለይ እኛ ጀነሬሽን ላይ ኤርትራ ከወደቀች አይደለም ኦን ልታረገው አንከፍትላትም፣ አትሰራበትም። ለምን ካልከኝ እናንተ በልታችሁ ይኸውልህ እርግጫችሁ ሁሉ ጊዜ ወደኛ ስለሆነ እንዴት አድርገን ገብቷል። ይኸውልህ የእናንተን እርግጫ እናቆመዋለን። ይሄን ጀነሬሽን በደንብ ነው ጠንቅቀን የምናውቀው። ኢሳያስ ብቻ ይልቀቅና ኤርትራ እኛ ጀነሬሽን እጅ ትግባ ነው የምልህ። አይደለም አሰብን ታገኘው አልኩህ፣ አትገለገልበትም አልኩህ። አገልግሎት ልክፈል ብትራሱ አታገኘው። እሱን እናያለን። ይኸው እኛ ሄደን እዛ ስንሰራበት ታያለን። ይሄ አሁን በቅርብ ማሪ እናመሰግናለን። ተረኛ ጦርነት ይካሄዳል። ሙሉ ሲጠፋ አንተ ዝም በል እናቴ ትሙት ታያለህ። ይዛኔ በጣም ሲምፕል እኮ ነው። ማሪ ማሪ የምታወራው በሙሉ ድራማ ነው፣ ውሸት ነው። ይሄ ባረክ ነው ወከሌ ባረክ ነው። አይ መዝገቡን አስገባው እንዳለ ድራማ ውሸት። እዚህ እኔ የሚያምነ ሰው ካለ አይደል ነው። ለኔ ግን ፊልም ነው በቃ። ከሌን ማከር ብራሩ ጁላን ማረኩት ምናምን የሌለ ቀደዳ ማንም ማን ታሪክ የማያውቀውን ወሬ ነው የምታወራው። ለማንኛውም እኔ ቅድም እንዳልኩት ያንን ሁሉ ጀት በሰማይ ላይ የተከረባበት ነው ለግብጽ ነው እንጂ ለትንሽዬ ሀገር ለኤርትራ አይደለም። ለኤርትራ አንድ ጀት አናስነሳም። እኔ እንዳልኩ በልምጭና በሩጫ ነው የምናባራችሁ። ምንም አይነት ያየው ጀት ምናምን ለኤርትራ የምንጠቀምበት አይደለም። እንደነ ግብጽ ገብቷል። እዛ ጋር በአባይ በኩል ያለውን ውጥረት እዛ ጋር ያለውን ትኩሳት ለማብረድ ጃስ ለማለት ነው ትልልቅ ሀገሮችን እንጂ ለኤርትራ ምንም አይነት እንደዚህ አይነት ሾው ምናምን አናሳይም። ገብቷል። ማድረግም ካለብን ያቺ በላፕቶፕ የምንጠቀማት ድሮንን ቤት ቁጭ ብለን ነው የምንዋጋው። ኢንተር ኢስኬፕ ስፔስ ምናምን እያደረግን እንጂ ምንም አይነት ካዥዋሊቲ አይኖርም። ገብቷል። ጨረስክ? መዝገቡ ማሪ ኢንተራፕት አታርገው። አንዴ ጨረስክ? ጨርሻለሁ። አመሰግናለሁ። ጨቡዴ ነህ ቡላላ? ተረኛ እኔ ነኝ። ከሊፋ አመሰግናለሁ። ቀጥል። እኔ ነኝ። ምንድነው ይሄ እንቁራሪ ተነፋፍታ ምናምን። እንደውም እኔ ማሪ ሳስበው ብልጽግና ነው የሚመስለው። ምክንያቱም ብልጽግና ላይ ያኮረፈውን ሁላ አጠቃሎና አጃምሎ ሲነቅና ሲያዋርድ ነው ሲያቀረሽ ነው እንግዲህ እያየን ያለን። ለይቶ ራሱን ስለ ከይቅርታ ጋር ጥያቄ ላንተ ከይቅርታ ጋር እንዴት ነው? እኔ ብልጽግና በምን ዜጋ አይደለሁ? በምን ብልጽግና ታደርገኝ ፈለገ? አሁን ለምሳሌ ጄኔራል ተፈራ ማሞ ምን አለ? ወደ ኤርትራና ወደ ትግራይ ከሄድክ በቃ ይሄ ገብቷል ሰሜናዊነት ምናምን ነገር እንደዛ። አሁን ለምሳሌ ከቡላላ ጋር በጣም ብዙ የሚያስማሙ ነገሮች አሉ።
ግን አንተ ስታቀረሽና ሀገርን ደግሞ እንደ ኢትዮጵያ ትልቅ ሀገር ደግሞ እንዲህ እንጠጥ ስትል ደግሞ አዳምጥ፣ እሱ እኮ አዳምጣ እንደዛ ሲል ደግሞ ገብቷል። ይሄ እንትን ሊያኮረፈውላ ነው እዛ እንትን ቅርጫ ነው የሚያደርግ እና ስሰራ እንትነን አንደኛ ነገር አለ ለአንተ ይስም ሰጥ አዳምጣ አትዝለላ ሚዩት አድርገህ ስማ። አንተን ሰው እየሰማ አይደል? ሚዩት አድርገህ አስረዳዋለሁ። መጀመሪያ ይጨርስና ታወራለህ። ተራ ሲደርስ ነው አንተ አንደኛ ዝጋ ከተም እኮ ነገርኩህ። አንተ በጣም ተንጣጣክ ማለት አንተ ኢትዮጵያን እንደምታያት አንተ በቃ እንግሊዝ ነህ። ኢትዮጵያን ደግሞ የምታያት እንዴት ነው? በቃ እንደ ቀኝ ምናምን ነገር በቃ አንተ የበላይ ነህ። ኮምፒውተሩን ያስከው አማራን የሆነ ፓተርን ውስጥ ነከው ይጫዋል ኦሮሞ ለኦሮሞ እንደዛ ለሚባል ጊዜ አብቅቷል። አብይ አህመድ የነፍ ጥያቄ አለ። አዎ ብዙ ጥያቄ አለ። አዎ ግን አሁን ይሄ ሰሜን ምናምን ነገር የሚባለው ነገር በመከባበር ምናምን እንጂ እዚህ ጋር ሲደላክ እኔ የበላይ ነኝ ምናምን ስትገረፍ ደግሞ ትግራይ ትግርኝ ብላ ጽምዶ ገለመኔ ብላ እንደዛ አይደለም። አንዱ ግን እኔ ደለ የምፈልገው ነገር ምንድነው አይመጣጠም። አሁን እንዳለው ከመዝገቡ ጋር ሼር የምደራረገው ነገር አለ። ኢትዮጵያ በጣም ትልቅ ሀገር ነች፣ ግን እንግዳ ሀገር ነች ምናምን ነገር የንቃተ ህሊና ጉዳይ ነው። የንቃተ ህሊና ጉዳይ ደግሞ የቀደመው ትውልድ አይደለም። አሁን ትውልዱ በቃ እያሰበ ምናምን ነገር እንዴት ነው ምናምን ብሎ በቃ የሆነ ልማት ይፈልጋል፣ የባህር በር ይፈልጋል። ይሄ በዚህ ትውልድ የሚመለስ ነገር ነው። ግን እዚህ ጋር ምንድነው ለምፈልገው ነገር መሰለክ እየፈነዳህና የእንትን እያልክ ምናምን ነገር ይሄ የተኳረፈው ምናምን አንድ አርግተህ ይኸውልህ ጎርፍ ሆኖ እንዳይወስደን ነው። ቴንኪ ነው ከሊፋ ብራዘር አለ ከሊፋ አለው ማሪ ማውራት ከፈለክ እድሉን ተጠቀም። ያ ነው አንዴ ከሪስፔክት ጋር ለጫቡዴ ላስረዳው ስለፈለኩ ነው። መጀመሪያ እንደዛ ከሆነ የኔ ተራ ነው። እኔ ጨርሼ ታስረዳዋለህ። አንድ ጊዜ ቡላለ በኪዳነ ምህረት የኔ ተራ ነው እንዴ? አሁን አንተ ቤት ቦን ትራስተኛ አንዴ ካስተኝ ኦኬ። አንዴ እኔ እንደ አንተ አይደለሁም ስለምትማረክ አንዴ ካስተቻለሁ። እሺ ችግር የለም። ይኸውልህ መጀመሪያ እሱ ነው ያለው ኤርትራን ይኸውልህ አሰልፌ በቪዲዮ እየቀዳው ብረሽን ደስ ይለኛል ያለው እሱ ነው። ይኸውልህ ህዝቤን ስትነካ ጫፍ ስትነካ እኔ 3 ሜትር ነው ምነካው። እኔ አይደለም ከመሬት ተነስቼ መጀመሪያ አንደርስታንድ አድርግ። ግን አንተ የሱን ሐሳብ ሳፖርት ስታደርግ እኔን አታክ ልታደርግ መፈለግ ውሰደው፣ ችግር የለብኝም እኔ። ሁለተኛ ይሄ የባህር በር ምናምን የምትለው የባህር በር ኢትዮጵያ ኖራት አያውቅም፣ ሊኖራትም አይችልም። ገብቶሃል? እኛ ሀገር ላይ ወረራ ነው ታውጃለሁ እንጂ አንተ ሀገር ላይ መተህ ምንም አለ። ሁለተኛ ትግራይ ትግርኝ ነው ሰሜናዊ ብዬ አላውቅም እኔ ብዬ አላውቅም፣ ልልም አልችልም አልኩህ እኮ። ያላልኩትን ነገር አትበለኝ። ትግራይ ትግርኝ በለው ሰሜን በለው እዛው የራሱ ጉዳይ አልኩህ። እኛ ለሚመጣበት ጥቃት ነው የምልህ። እኔ አንተን ሀገር እነካለሁ አላልኩም። ለሚመጣበት ጥቃት አምሬዲ ነው የምልህ እንጂ አንተን ሉዓላዊ ነገር ያንተን ንብረት እነካለሁ አላልኩም። ስለዚህ አንተ አሰብ የኔ ነው እነካለሁ ካልክ ግን እዛ ሴት መልሰለታለሽ። እኔ ላውራ አንተ ነገር ልንገርማል። እኔ ሲጀምር የኤርትራ ህዝብን እንደ ህዝብ ነው ወሬ ወይም ደግሞ ነገሮችን እጥፍ አታርግ። ሻዕቢያን ያልኩት ሻዕቢያ ደግሞ ህዝብ አይደለም ወታደር ነው። ሻዕቢያ ማለት እኮ በአረብኛ የኤርትራ ህዝብ ማለት ነው። እኔ ወታደሮቹን ያልኩት ይገባሃል? ነው አይደለም? ይኸውልህ እሺ ልጨርስ። እኔ አንተ አሁን ኢንትራፕት አዳምጣ አታስረዳኝ። ላውራ ተጨርስ። ሆነ ብለህ ነው የኤርትራን ህዝብ ነው ያልከው። ለጨርስና በለው ህዝቡንም በለው። በቃ አይመለከተኝም። ሚዩት አድርግ። ኦኬ ዲዲሲ ኦኬ ሌትስ ጎ። እንደ መብት ነው እንደፈለግህ ማሰብ። እኔ አንተን ለማስረዳት ኢነርጂ አላጠፋም። ሻዕቢያን ያልኩት ሻዕቢያ ደግሞ መጥፋቱ አይቀርም ይጠፋል ብያለሁ። ምክንያቱም ኢትዮጵያ እንደ ኢትዮጵያ እንድትኖር አይፈልግም። ምንም ሌላ ጥያቄ የለውም። ይሄን ደግሞ እናውቃለን። እኛ ደግሞ እንደ ኢትዮጵያነቷ እንድትቀጥል እንፈልጋለን። ምንም ችግር ቢኖርብን እንኳን ሌላ አካል ከውጭ መጥቶ ኢትዮጵያን ሲበታተናት ማየት አንፈልግም። ያን ደግሞ አናረቅም፣ ታሪካችንም አይፈቅድም። እኛ ደግሞ የአባቶቻችንን ታሪክ ስናስቀጥል ኢትዮጵያን አስደፍረን አይደለም። ገባ? የሚገባልን የአሰብ በር አግኝተን ነው። አሰብን ተረክበን ወስደን ነው። የሚገባችሁን ደግሞ ዱላ ሰተናችሁ ነው። ምክንያቱም ነገ እንደ ታሪክ እንዲጻፍ እንድታከብሩንም ጭምር ምንሰጠውን ዋጋ እንሰጣለን። የዚህ ትውልድ ደግሞ ጀግና ትውልድ ነው። ዝም ብሎ ትውልድ አይደለም። አስጨርሰኝ። ሚዩት አድርገህ አስጨርሰኝ። ጤነኛ አይደለም እንዴ? ምንድነው እንደዚህ የሚያንቀሸቅሽ? ለመሞት ይሄን ያህል መንቀሽቀሽ ምንድነው? ሀሳብ እያወራሁ ነው። ሀሳቡ ላይ ያስደነግጣል እንዴ? መሳሪያ ቢተኮስ እንዴት ለጥቶ ነው ሀሳብ እንደዚህ ካስደነግጣል? እኔ እገልሃለሁ። እሺ ሚዩት አድርጋ። መገዳደል በኋላ ትገዳደላላችሁ። ቦታ አዘጋጅላችሁና የሆነ ቦታ ላይ ትገዳደላላችሁ። አሁን ሀሳባችሁ ለመሞት ምናምን አትበለኝ። የምደፋ
ብዙ አትንቀጭቀጭ ሚዩት አድርግ። በጣም ሲምፕል ነው። ሀሳቡን ላይ ያስፈራል። ምክንያቱም አቅማችንን ስለምታውቁ እናንተ መሰሩት እንዳለ ምላስ ላይ ነው መሰሩት። ምላሳችሁ ፖለቲካ ላይ በቃ በምላስ ምንም የምታመጡት ጉድ የለም። ምንም አንዳችም ነገርም አታመጡ። ኢትዮጵያ ደግሞ እንደ ኢትዮጵያነቷ መቀጠል ስላለባት ታሪኩ እንደ ታሪክ መመዝገብ ስላለበት አሰብን ወስደን ሁለተኛ በዚህ ልክ እንዳተሳፈጡ አድርገን እርምጃ እንወስድባቸዋለን። ቀላል ነው። ኢትዮጵያ ትናንሽ ድሮኖችን እየሰራች ያለችው ያን ድሮን መለማመጃ ነው የምናደርገው። እዛ ቦታ ላይ እንዴት ማጥቃት እንዳለብን በእናንተ ላይ ነው የምንለማመደው። ይሄ ደግሞ ታየዋል፣ በቅርቡ ታየዋል። ምክንያቱም አንድ ጦር መሳሪያ ሲሰራ ያ ጦር መሳሪያ እንዴት ነው ውጤቱ እንዴት ነው ምን ያህል ነው የሚለውን ነገር ተለማምደን ነው የምታየው። ያን ደግሞ ሻዕቢያ ላይ ነው ተለማምደን የምናሳየው። አጥፍተን እናሳያለን። መሳሪያውን ደግሞ ምን አይነት ውጤታማ እንደሆነ አሳይተን ለውጭ ሀገር ደግሞ በመቸብቸብ ዶላርን እንሰበስባለን። ይህን ደግሞ ታየዋለህ። አሰብንም ወስደን ቴንክ ዩ ሁላላ ቴንክ ዩ። አንድ የረሳሁት ሀሳብ ስላለኝ ነው እድሉ ስለሰጠኝ በድጋሚ አንዴ መዝገቡ ከማውራት በፊት መሀሪ ሌላ ኤርትራዊ ላስገባል ወይስ አንተ ትበቃቸዋለህ? ወንድሜ አመሰግናለሁ። እንትን እኮ ናቸው ማለት ምን ያለ መሰለህ፣ ምንም ፖለቲካ ማለት የሚያወሩት በጣም ትዕቢትና የመግደል መንፈስ ነው የሚያወሩት። ተው ይስማ፣ ኤርትራዊ ታቸውን ይስማ። አያስፈልግም ማለት ቻሌንጅ የለውም። እንቧከረየው ነው። እሺ አመሰግናለሁ። እንደ አንድ ሀሳብ ለመስጠት የፈለኩት ምንድነው የረሳኋት ከቅድሙ ላይ አሰብን አትወስዱም ስትል መሀሪ ሰምቻለሁ። አሰብን እኛ እየወሰድን ሳይሆን እያስመለስን ነው። የኢትዮጵያ ወደብ ነው አሰብ። የኢትዮጵያ ወደብ ነበር ነው፣ ለወደፊቱም ይሆናል። በጉልበታችን በምናደርገው ነገር አድርገን ወደባችን እናስመልሳለን። ቀጣዩ ሀሳቤ ደግሞ መሀሪ ከቁም ነገሩ ሰገራው የበዛበት ማህበረሰብ አለ። ሀሳብ ነው አሰብን ወስዳለ ምናምን ታዲያ አርፋ ተቀመጥም አባረው። ይሄንን ሀሳብ የሌለውን ያልተማረ ሰው አባረር ጅቦ ቅንቅናም ዴባ ይሄ ነፈስ አንተ ሀሳብ ኖሮ አንተ አስወጣው። ያልተማረ ዝምባ ይጨርስና ታወራለህ። ቀጣይ አንተ ጅቦ ያልተማሩትን ፈንቀል አድርግ። ቦታ ሰዓት ይሰጣል። ሚስተር ቦምባስቲክ በሰዓት አውራሽ አመሰግናለሁ። ቀጣዩ ደግሞ ምንድነው መሀሪ አንድ ነገር ኖቲስ ያደረኩብህ በጣም እንደዚህ ስድብና ፉከራ በጣም የበዛው ዳልቻ ከታሰረ በኋላ ነው እና እንፈተዋለን አሁን በቅርብ። እሱም ነገሩ ዳልቻንም አሳሸነው ዳር ይይዛል ዳር ይይዛል። እሱም መፍትሄ እናደርግለታለን። እስቲ እናቴ ትሙት በል እስቲ ማል አንተ በአካል አታውቅም እኔ እሱን እንደማሸናው እስቲ ማል እናቴ ትሙት በል እስቲ መዝገቡ ተደማመጡ እስቲ ማል እስቲ በኪዳን እንደው ስድቡ ይቀርና ልለምን ወደ ግለሰብ ገባ ዳልቻ እንደማሸናው እንደነበረ አታውቅም አንተ። ወይ አይደለም ጉዳላ ዝም በል በእናትህ። መዝገቡ እኮ ጓደኛችን አሰብን ልንወስድ እኮ ነው። አንተ ስለ ዳልቻ ታወራለህ። መሀሪ ዳልቻ ጀግና እኮ ነው። ደወሬ ዳልቻ እኮ በአካል ተገኝቶ ቦታው ላይ ጊዜያዊ ዲቴይን ተደርጎ ያለ ሰው ነው። አትሊስት በአካል ተገኝቷል። እንደኛ ሌላ ሀገር ሊሆነው አይደለም የሚለፈልፈው። ገብተዋል። ስለዚህ ለእኔ ጀግና ነው። በአካል የተገኘ ሰው ከድር ለእኔ ጀግና ነው። ሰይድ ወረባቡ ለእኔ ጀግና ነው። ከድር አበሻ ለእኔ ጀግና ነው። ምንም እንኳን ወደ ነበርንበት አርስ መልሰን በእናትህ አይ ምሳሌ እየሰጠው ነው። ምንም እንኳን ቀሚስ ቢሸጠው እኔ ጀግኖች ናቸው። ታስረዋል። ሌሎች አውሩ ለራሳቸው ታላቅ ቤት እንደዚሁን እንዴ! አረ ግለሰብ ቤት አታውሩ። መዝገቡ ምን ሆነ ነው? ይሄ እኮ የምታወሩት ነገር እኮ በጣም አመሰግናለሁ። ለማንኛውም ሀሳብ ይሄ ነው። ሀሳብ ኢትዮጵያ ነው ይመለሳል ለማለት ነው። ቴንክ ዩ። ሀሳብ ኢትዮጵያ ነው። ጉዳላተኛ ማን ነው? ግልጽ አይደል እንዴ? እሺ ቀጥሉ። አንተ ካለ ካንተ ወይ ጨቡዴ፣ ከዛ ደግሞ ሚስተር ቦምባስቲክ። ጨቡዴ ያወራና ከታች ያሉት ይጀምራሉ። ኦኬ ጨቡዴ ካወራ በኋላ ሚስተር ቦምባስቲክ ብሏል። አካሄድ እዚህ ጋር እናንተ ብዙ አውርታችኋል 2-3 ጊዜ እና ከታች ያለን ብናወራ እድል ቢሰጠን ጥሩ ነው። ጅቦ መጥቷል። ያው ጅቦ ምነው ቤትህን ተቆጣጠር እንጂ አንተ ትግርኛ ተዛራብ ጎንደሬ። እኛ እናውራ ብለህ ጠይቅ እንጂ እንደተረበሸ ነገር ቤትህን ተቆጣጠር አትበል። እድል ስጠኝ ብለህ ጠይቀው። ኢየሱስ መላጣ ልጅ ቀጥለ። ሚስተር ቦምባስቲክ ከዛው ባናት ተበዳ ዙ 23 ከዛው ማቲ ትቀጥላለህ። እንደውም መጨረሻ የገባው ነገር በእነሞር ዳፋ ቻ ተደፋለ ለኦፒዶ ዳፋ ብለህ የምትደፋው ኢትዮጵያ ኢኮኖሚ ገርመኝ። ምን አገባህ አንተ? አርፋ ተቀመጥም እንዴ? ለራስህ ባዝሊን በዳቦ መብላት አቅቶሃል። ተርፍራፊም ተከልክለሃል። አሰብና መልሳለህ። አንተ ራስህ ሙዜ ጫነ መኪና በድንጋይ ወርውረህ መንታት አትችልም። ምድረ ነፈዞላ ስዳደባሉ ጌታን አሁን ደብረ ጽዮን እንትን አደረገልኝ። እናቴ
ተጀምሯል። እግዚአብሔርን ትልቅ ሰው በቃ መልእክት ላከልኝ። ተፈጥሮ ድንበራችን ከዚህ በትግራይ የሚገኙ ባንኮች ለደንበኞቻቸው ከ2000 ብር በላይ ገንዘብ መስጠት አይችልም። እስቲ ምዕራብ ከሱዳን መልእክት ተልኮልኝ ነበር። يلا عبده يا تمام كويس في حرب اثيوبيا في حرب اثيوبيا في حرب جاي ያዞል ይህ ሱዳን የሚገኘው ጄኔራል ነው። ሐርብ ጀመር። በቃ አለቀላችሁ። እናቴ አለቀላችሁ። ቡላ ላይ እየቀለድኩ ስለሆነ ከሊፋ ብላ እናቴ ትብል ያላት። ለማንኛውም ማታ እንገናኝ። መሀሪ አሁን ደብረ ጽዮን እንዳወራው እስቲ ደውዬ እናቴ ካነሳልኝ ወይ ምግብ ኃይለ ወይ ደብረ ጽዮን ናቸው አሁን ስልካቸው የሚሰራው፣ ሌላው አይሰራም። ጌታቸው በቀደም ብሎ ካረገ ዳኩ ኖ እናቴን በኋላ እንገናኝ ወይ ቤትህን ክፈት።